አይታችሁታል ገድል ነው የሚያዝሉት እነኚህ ይሄ ሁሉ ህዝብ ተንበርክኮ በጀርባው ገድል አዝሏል ይሄ ሁሉ ትውልድ ማለት ነው አዝሏል ገድል በጀርባው እና ቲዮሎጂ ከገባው በኋላ ማለት በጣም በቃ ደነገጥኩ ማለት ነው እንዴ ምን አይነት ሮል ሞዴል ነው ያለኝ አልኩት ይሄንን ስሙትማ ሮሜ 8:34 ላይ ኢየሱስ ይማልዳል ካልክ እዛው ቁጥር 27 ላይ መንፈስ ቅዱስ ይማልዳል ይላል ኤርምያስ 7:25 ላይ እግዚአብሔር ይማልዳል ይላል ይሄ እኮ ነው በጣም ያሳቀኝ ያቱ ጋር ነው ኢየሱስ እኔ አምላክ አንድ መሆኑን ማምነው አምላክ አንድ ስለሆነ ያ አምላክ ደግሞ ሌላ አምላክ ስላሌላ አማልድም ራሱ ማስረጃ ተጠየቅኩ ማስረጃ እግዚአብሔር ወልድ አያማልድም ማስረጃታል ካሌለሽ ተረት ነው የምታወራው ካለሽ ልስማሽ ከሌለ ግን ተረት ነው የምታወራው ይታለ አለቅ ያለ ተረት አትኖሩ አንድ የሚሆን መጽሐፍ ቅዱሳዊ ማስረጃ የለሽም ኤቪደንስ የለሽም ኢየሱስ አሁን በሰማይ ቁጭ ብሎ ፈራጅ ነው የሚል ማስረጃ የለሽም ታዩሱን ጎረቤትሽ እህቴ የምትያት ቤተክርስቲያን የኮፕቲክ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ምልጃ ታምናለች እሱ ብቻ አይደለም የግሪክ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ታምናለች አለቅ አይሽ ከተረት ባሻገር ምንም በመረጃ ልታወሪው የምትችሉ ነገር የለሽ እንዴት ነው አንቺ አልገባሽም ማለት መጽሐፉ አያስተምርም ማለት እኮ አይደለም ባይዘው እንዴት ነው አምላክ ሆኖ የሚያማልደው ካልሽ አልገባሽም ስላልገባሽ አንቺ ኢየሱስ አምላክም ሰውም ሆኖ እንዴት ማማለድ እንደሚችል ካልገባሽ ኢየሱስ አያማልድም እኮ ማለት አይደለም ያልገባሽ ማን ነውሽ አንቺ ነሽ እዳለም ያልገባችሁ እናንተ ጥያቄ ተፈጥሮባችኋል ማለት መጽሐፍ ቅዱስ ላይ ያንን የሚመስል ትምህርት የለም ማለት አይደለም ስለዚህ አልገባሽም አዎ እንዲገባሽ እንግዲያውስ ቁጭ ብለሽ መማር ማለት መረዳት ባቃታችሁ ነገር ላይ ዶክትሪን አትመስርቱ ጋይስ አትመስርቱ ማለት እግዚአብሔር አምላክ መጽሐፍ ቅዱሳዊ ኤቪደንስ ሰጥቷችሁ መጽሐፍ ቅዱስን እየካዳችሁ የእግዚአብሔርን ቃል እያጣመማችሁ የራሳችሁን መጽሐፍ ቅዱስ እያዘጋጃችሁ ኢየሱስ ክርስቶስ አያማልድም ትያለሽ በድፍረት ቃሉ እኮ ነው የሚናገረው የኢየሱስን አማላጅነት የእግዚአብሔር ቃል ነው የሚናገረው ባይዘው ማን መጽሐፉ ኢየሱስ ክርስቶስ አሁን አማላጅ ስለመሆኑ ይናገራል ይመሰክራል ማስረጃ አላችሁ አዎ አለ ሮሜ 8:34 ላይ ቤተክርስቲያንሽ ልትሸውድሽ ወይ ደግሞ ህዝቡን ልታታልል ስትል ቃል አዘጋጅታለች ምን የሚለውን ያማልዳል የሚለውን ይፈርዳል ብላ ለመቀየር ሞክራለች ይሄን ያክል ድፍረት ማለት ነው የእግዚአብሔርን ቃል እስከማጣመም ቃሉ የማይለውን ነገር እስከመጨመር ደፍራለች ቤተክርስቲያንሽ አለቀ ስለዚህ አሁን ሳይገባችሁ ቀርቶ አይደለም ከጌታ ጋራ ትንቅንቅ ነው ያዛችሁት ስላልገባችሁ አይደለም ትንቅንቅ ነው ያዛችሁት ቃሉ እያለ እንዴት ነው ቃሉ የእግዚአብሔር ቃል እየተናገረ አይልም የሚለውን ለማሳየት የእግዚአብሔር ቃል ላይ ሌላ ተጨማሪ የምትጨምረው ቤተክርስቲያን ከኢየሱስ ጋር ካልተጣላ ከእግዚአብሔር ሐሳብ ጋር ካልተጋጨ በድፍረት ያምላክ ቃል ላይ አማላጅ የሚለውን እየሰረስክ እንዴት ነው ፈራጅ የምትለው ከኢየሱስ ጋር ነው አጥላችሁ ብራዘር እሺ ስበኩን ይሄንን ኢየሱስ የምታውቁትን ኢየሱስ ስበኩ የምትሰብከው ኢየሱስ የለም ስለዚህ ኢየሱስ የምታወራው ነገር የለም ተማሩ እንዴት ነው የኮፕቲክ ኦርቶዶክስ የኢየሱስን ምልጃ ያመነችው ጠይቋ እኛን ካላመናችሁ የወንጌል አማኞችን ካላመናችሁ የግሪክ ኦርቶዶክስ ቤተክርስቲያን ሄዳችሁ ጠይቁ እንዴት ነው ኢየሱስ ያማለደው ብላችሁ ጠይቁ እናንተ ካቃታችሁ ይሄው እናንተ ፈቃደኛ ከሆናችሁ እኛ እናስተምራችኋለን የእግዚአብሔር ቃል ስለሚናገር ስለሚያወራ ቃሉ ስለሚናገርኩ ብራዘርስ የማታማልደውን ማርያምን ያመናችሁ ያልተጻፈላትን ማርያምን ያመናችሁ የተጻፈለትን እኮ ነው መስክዱት እናንተ
ማለት በጣም እኮ ነው የሚያሳፍረው ማለት ቀልዳችሁ ባይዘው አይጠገብም የሌለውን የሚያምን ትውልድ ያለውን የሚከድ ትውልድ ሆነ ከዛ አንደበትህ ሞልተ እንዴት ነው የሚያማልደው ትላለህ ያልተጻፈላትን እኮ ነው ያመንክ ያለው ማርያም ታማልዳለች ያለ ማርያም አማላጅነት ዓለም አይድንም ብለ ተረት እኮ የመሰረትከው የእግዚአብሔር ቃል ላይ አይደለም ባይዘው ያምላክ ቃል እንደዚህ አይነት ተረት የለው የተጻፈለት አለ የተጻፈለትን ቃል እያጣመምክ ቃሉን እያወጣ የእግዚአብሔርን ሐሳብ ከህዝቡ ልብ ውስጥ እያራክ ትጽፋል አረሱ በፍጹም እንዴ አራ ይገባው ምልጃ መጽሐፉ ስለሚገባው አይደል የጻፈው ጳውሎስ እኮ ስለሚገባው እኮ ነው በግልጽ የተናገረው ዛሬ እንደሚያማልድ በአብ ቀኝ የተቀመጠ ስለኛ የሚማልድ ሊቀ ካህን እንዳለን ጳውሎስ ሲጽፍ ሼማል ያዘው እንደውም ከኢየሱስ ሌላ ሊያማልድ የተገባው ማንም የለም ብራዘር ማንም የለም ስለሌለ እኮ ነው ያልተጻፈል ጳውሎስ ሐዋርያቶችን ዘርዝሮ አማላጅ ናቸው አላለም ብራዘር መላእክትን ጠርቶ አማላጅ ናቸው አላለም አየ በእግዚአብሔርና በሰው መካከለኛ አንድ አለ ነው የሚለው መጽሐፉ ሁለት አላለም ሶስት አላለም መላእክን አላስገባም ጻድቃን ቅዱሳን ሐዋርያት ራሳቸውን አልጨመሩም አንድ አለ ነው የሚለው በማንና በማን መካከል በእግዚአብሔርና በሰው መካከል አለቀ ና በእግዚአብሔር ቃል ላይ ለምን ትቀልዳላችሁ በእግዚአብሔር ቃል ላይ አትቀልዱ ጋይስ እና ራሳችሁን እንዳማኝ አትቁጠሩ እንዳማኝ ለመሆን ብዙ ነገር ይጎላችሁ በጣም ብዙ ያኔ ልጅየው ያወራው ነገር ማወራው ነበርና እኛን ሐሰተኛው ኢየሱስ ሐሰተኛው እንትን ያሉ ነውና ሁሉ ጊዜ ስብከታቸውም እንደዛ ነውና እንደዚህ ችግር ሲመጣ እንዴት እኛ አንድ ነን የሚለው ነገር እንዴት እንዳሰቡ ለመጠየቅ አስቤ ነበር ለጠይቅ ያሰብኩት ምክንያቱም ሐሰተኛው ኢየሱስ ነው ብሎ መታመልኩት ሌላ ኢየሱስ ነው ምናምን ኢየሱስ ነው እያሉ ቆይቶ አሁን መጠጋጋት እንደገናም ደግሞ ከዚህ ቀደም እንደምታስታውሰው እኛ ሁለታችን አንድ ነን ሲሉ ነው የኖረው በአንድ ነው እንትን ያልነው ከጥንት የነበርነው የበረዶች ሁለታችን ነን እኛ ወንጌል ስንሰራ ለሙስሊሞች ወንጌል ስናደርስ ሙስሊሞች ካሉበት እኛ ስንሄድ ወደ ከተማ ወንጌል ስንወጣ ለምን ተሰብካላችሁ እያሉ ድንጋይ ያነሱ የሚወረውሩብን እነሱ ናቸው ከማንንም በላይ ማለት ነው እና ወንጌል ልንሰብክ ኢየሱስ ያድናል ብለን ከተማ ላይ ስንወጣ እንኳን ኦልሞስት በቃ እነሱ ከዳኑ እሺ በቃ ድነናል ብለው ዝም አይሉንም ግን ድንጋይ የሚወረውሩብን እነሱ ናቸው ከሙስሊሙ በላይ ማለት ነው እና ይሄ ነገር እነሱ ቢያንስ አይምሯቸው ቢገነዘበውና ምን ያክል ከእግዚአብሔር ቃል እንደራቁ ቢያስተውሉ ቢረዱ በጣም ደስ ይለኛል ምክንያቱም አሁን የወንድማችን ፎይ ጌታ ይባርከው አይ ሪል ፖለቲካ አይደለም እያወራው ያለሁት ብራዘር ሪል የሚደረገው እውነቱን ነው እያወራው ያለሁት አንዲነን ኤበረርነን ከጥንትነን እነዚህ መናፍቃን እየተባለ ሲባል የነበረ ነውና አሁን አንዱ ማን እንደሆነ እንግዲህ እናንተ ታውቁታላችሁ ቢያንስ ወደ እውነቱ ተመለሳላችሁ አንድ ከማን ጋር እንደሆናችሁ ማለት ነው ስለዚህ ምንድነው መደረግ ያለበት ሪል እኛ ትሪኒቲያን ወይም ስላሴ አማኞች በምንም አንድ የሚያረገንን ነገር እንትን ለማለት አትሞክሩ ነው እኛ በቃ ትሪኒቲ ያልነን ምንም ሆነ በስላሴ የምናምን ሰዎች ነን ስለዚህ የናንተ ኢየሱስ የናንተ እንዲነው የተለየ ኢየሱስ እያላችሁ አትለጥፉ እኛ አንድ ነን በቃ ይሄ ሪል ነው ግን እንዲህ በመትሉበት ነገር ደግሞ እናንተ ጋር ያለውኛ የወጣንበት ምክንያት ትሪኒቲን ክደን አይደለም ኢየሱስ ልዩነቱ ኑሮን አይደለም ግን ኢየሱስ ላይ ድራብ እየጨመራችሁ ከአዳኙ ላይ ሌላ መድኃኒት እየጨመራችሁ እነዛ ነገሮች ስላደረጋችሁ ነው እኛ ከኦርቶዶክስ የተነጠልነው ወይም ከኦርቶዶክሳውያን ጋራ አንድ ማንሆንበት ምክንያት ማለት ነው ስለዚህ በዛ በአንድ በመንሆንበት ግን አንድ ነን
ለምሳሌ እኛ ከነ ሙስሊሞች በምንም አንድ ያውኑም እኛ ጋራ አንድ የምትሆኑን እናንተ ናችሁ፣ ኦርቶዶክሳውያን ናችሁ። ግን ተረዱን፣ እኛ ወንጌል ስንሰብክ እናንተ ደስ ይበላችሁ። ከተማ ወጥተን ወንጌልን ስንሰብክ እናንተ ውሃ ማቅ መስጠት እንኳን ባችሉ ዝም በሉ። እኛ ጉሮሯችን እስኪ በቃ ወንድሞቻችን ጉሮሯቸው እስኪላ ድረስ ወንጌል ሲሰብኩ ዝም በሉ፣ እስኪ እናንተ ዝም በሉ። ምክንያቱም እኛ እየሰበክን ያለነው መስቀል ላይ የተሰቀለው ክርስቶስ ኢየሱስ ነው። አይ ግን የምትል ከሆነ ነገ አይ አንተን እማታለው የምትል ከሆነ አሁን እንዲህ የደረሰው ነገ ሰይፉን አዘጋጅቶ ጦሩን ይዞ አንገትን ነው የሚቆርጥ ማለት ነው። አንገትን ነው የሚቆርጠው። ወንጌልን እስካልሰራችሁ ድረስ አብራችሁ እኛ ጋራ ወንጌልን ይዛችሁ ወጣችሁ በከተማ በመርካቶ ላይ ወጣችሁ ወንጌልን እስካልሰራችሁ ድረስ ነገ በዚህ ህልውና አትቀጥልም ነው። በዚህ ህልውና አትቀጥልም። ይሄ ሁሉ እስልምና የበዛው በምንድነው ካላችሁት እኛ አንድ ነን ቢላዋ ነው የሚለየን እያላችሁ ስለቀጠላችሁ ነው። ስለዚህ የስተት ነው ደሱ። ሌላው የሚገርም ነገር አሁን ማለት የኛ ልጅ እኮ አሁን ማለት ምንም አሁን እኔ አጀንዳውን መቀየር ስለማያስፈልግ ነው። በቃ መቆም ባለብን ጉዳይ እንቆማለን። ለምሳሌ ቪዲዮ ሰርቻለሁ። ከዛ ውጪ ለምንም ሌላ ፕሮቴክትም አልፈልግም፣ ድጋፍም አልፈልግም። ከነሱ የተለየ የምንፈልግበት ምንም ምክንያት የለም። ግን ዋናው ቁም ነገር ምንድነው? እውነት ያልሆኑ ጉዳዮችን እንቃወማለን። ስህተት የሆኑ ጉዳዮችን አንድ ነው ምን ነው ምንም ጥያቄ የለውም። ግን አብሮ መቆማችን ትክክል ስለሆኑ አይደለም። ኦኬ ወንጌል እኔ ለኦርቶዶክስ ያስፈልጋል ብዬ ማመን ሰው ኢየሱስ አዎ ያስፈልጋቸዋል። ልክ ሙስሊሙን ወንጌል እንደምሰብከው ኦርቶዶክሱም ወንጌል ሊሰበክ ይገባዋል ብዬ ማመን። ሁለቱም ለኔ በእግዚአብሔር ዘንድ የጠፉ ናቸው። ልክ ነው። ቤተ እምነታቸው ይለያያል። ሁለቱም አንድ አይነት ስለ ክርስቶስ ኢየሱስ ያላቸው አቋም አንድ አይደለም። ልክ ነው። ግን እንደዛም ሆኖ ጠፍተዋል። ምክንያቱም ሰው በቤትም ሆኖ የሚጠፋ ሰው ስላለ ማለት ነው። ወጥቶ አይደለም ማለት በቤት ውስጥ ሆኖ የሚጠፉ ሰዎች አሉ። አንዴ ሚታር በቤቱ ውስጥ ሆኖ የሚጠፋ ሰው አለ። ምንም ጥያቄ የለውም። እና ምንም እኛ አሁን አጀንዳችን ምንም እንቀይርበት ነገር የለም። በበፊቱ ስቴፕ ነው የምንቀጥለው። አሁን የምናወራው የምንቀይረው ሌላ አጀንዳ የምንነውጠው አጀንዳ የለም። ኮፕቲክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ለምንድን ነው አንድ አይነት አመለካከት የሌላቸው? በማላይ በኢየሱስ ላይ በዚህ ጉዳይ ነው የምናወራው። ሌላ አጀንዳ አይሰጠንም። አጀንዳችን ግልጽ ነው። በአጀንዳችን ነው የምንቀጥለው። እሱ ላይ ነው የምናወራው ማለት ነው። እሺ የሚካኤል ልጅ ከየት ቤተ እምነት? ቅድም እኔ እንደጀመርኩት አስቆመኝ ነበርና እሺ ከየት ቤተ እምነት ነው? ከየት ቤተ እምነት? እኔ ከሙሉ ወንጌል። ኦኬ ሚዩት አድርግ። ቅድም አስቆመኝና የኛና የናንተ ኢየሱስ አንድ ነው። ለምን አስቆምኩ ወዳጄ? ሐሳብ ላይ ነው የምንቀጥለውና ሚዩት አድርግ ወዳጄ። ሐሳቡን እኮ ነው። አሁን በዛ ዙሪያ ሁለት ነው የናንተና የኛ ኢየሱስ አንድ አይደለም ሲሉ ነበር አይደል? አሁን እሺ እታቸው ነው ስማን ወዳጄ። እሺ ዩኒቨርሳል እንዴት ነው ወዳጄ? ይሰማል አባቴ? ይሰማል። ደህና ነህ? እሺ እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? እኔ ጴንጤ ነኝ። እሺ ኦርቶዶክስ እንቀበል? እሺ አይ ቲንክ ቲና ከየት ቤተ እምነት ነች? ወይኔ ያስገባኛል። እሺ ታታቆ ነው ገባው። የሚገባ ሰው ካለ ለጌሳናት እሷ ጴንጤ ነኝ። እሺ ቲና ጸጋ ይብዛልሽ። በቃ አጀንዳችን ወንጌል ነው ወገኖች፣ ኢየሱስ ላይ ነው የምናተኩረው። አጀንዳ ሲሰጡን አጀንዳ ተቀብለን አናስጨው። ርዕስ ለመቀየር ነው የገቡት። አንዳንዴ የወንጌል አማኝም ሆናችሁ በቃ አንደርስታንድ አድርጉት። አሁን ቅድም በሰጠን አጀንዳ ላይ አንቆይም። ሚውት አድርግ ስትባል መስማት መቻል አለብን። ኦኬ ምክንያቱም አጀንዳችን እሱ አይደለም። የከፈትነው አጀንዳ አለን። በቃ እዚህ አጀንዳ ላይ እንቆያለን። ከዚህ በላይ ማውራት ስለማያስፈልግ ማለት ነው። እሺ ተስፋውን ሰላም ነው ወዳጅ?
ተስፋውን አቤት ሰላም ሰላም። እሺ ከየት ቤተ እምነት ወንድማል ትሰማለህ? ከየት ቤተ እምነት? አንድ አምላክ አማኝ ነኝ። እንደዛ ነገር ምን ማለት ነው? አንድ አምላክ ያው እሺ አዋሪያት ቤተ እምነት ቤተ እምነት ሳታፍርበት ሌላ ጊዜ ሳታፍርበት ናሽ ወዳጅ ሳታፍርበት ማለት ነው። ሼም ሳይዛችሁ በአደባባይ እምነታችሁን መናገር የማትችሉ ሰዎች በቃ ምን ትላለህ? ሐዋርያት ውስጥ መቀመጥ የለብህም እኮ ወይ ጴንጤ ነኝ ብላችሁ ወይ ደግሞ ነገር ተሳቃችሁ ለምትኖሩት እና በቃ ተሳቃችሁ ብሎ ነው ያስፈልጋል። ቤተ እምነት መቀየር ነው ብራዘር። እንደዚህ የምትሳቀቅበት ቤተ እምነት ካለ መቀየር ነው። እሺ የወንጌል አማኞች ፕሊስ ሪኩዌስት አትላኩ። ጸጋ ይብዛላችሁ። ያነሳነው አጀንዳ የሚመለከተው ኦርቶዶክሳውያንን ነውና ከኦርቶዶክሳውያን ጋር ነው የምናወራው። ተባረኩልኝ። በቃ ለማገልገል ነው ያለነው። ምን ማለት ነው? የወንጌል አማኞች አገልጋዮች ይገባሉ፣ ከዛ ደግሞ ኦርቶዶክሳውያን ይገባሉ። ከዛ ገብተን እናወራለን፣ እንነጋገራለን ማለት ነውና ሐሳቡን ወይ ደግሞ የአገልግሎቱን ሁኔታ ተረዱት። ሁሌ ኤክስፕሌን ማድረግ ስለማይጠበቅብን ማለት ነውና አልዳን አቤት ሰማ ከየት ቤተ እምነት ነው እንደማለት? ኦርቶዶክስ። እሺ እንኳን ደህና መጣ። ሰላም ናችሁ? እግዚአብሔር ይመስገን በጣም ሰላም ነው። እንዴት ነህ አንተ? ደህና እግዚአብሔር ይመስገን። የኮፕቲክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ምልጃ ላይ ለምን ተለያዩ? አይ ስለ ምልጃው አሁን እኔ የኮፕቲኩን አላውቅም፣ ግን አሁን ቅድም አንተ ስታወራ ስለነበር ነው እኔ በዛ ምክንያት ነው ዝም ያለፍ ስል እኮ የገባሁትና ኢየሱስ አማላጅ ነው፣ ኦርቶዶክስ ፈራጅ ነው ትላለች፣ አንተ አማላጅ ነው ትላለህ። ኢየሱስ አንዴ አማልዶ ታሰማንም ማታቆነ መስማት አለበት። ቆይ አንዴ አዳምጣ እኔ ማስረጃ ልሰጥ ነው። ማስረጃ ሰጣለሁ። አሁን አንተ ብቻ አንድ የዮሐንስ ምዕራፍ 5 ቁጥር 22 23 ላይ አውጣና ከዛ በኋላ እናወራለን። እሱን አንተ እንዴት ታያዋለህ ነው? እሱን አሁን አውጣውና እኔ እንዴት እንደማየው አሳያለሁ። ግን ቅድም ምን አልከኝ? ኮፕቲክ እንዴት እንደሚያምኑ አላቅም ማለት ኦኬ። ስለዚህ እሱን አላቅም። እኔ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ደረባ ስታወራ ሰምቼ ይል ስታወራ ስለሰማሁ መስማት አለ። አሁን ሰማችሁ? ሴማ ምን ብሎ ጠየቀሽ? እዚህ ደቂቃ ክርስቶስ አሁን አንተን ያማልድልሃል ወይ ብሎ አገንን ዲያቆን አገንን ጠየቀው። አገን ደግሞ ምን ብሎ ሊመልስለት ነው? እንስማ። And singular ascension is forevermore. So he's always my intercessor as long as he lives. Why don't you directly answer my question? Say ይሄ እግዚአብሔር መስደብ ነው የሚለው ኢትዮጵያ ኦርቶዶክስ አማኝ ነው። አሁን ያማልዳል ወይ ተብሎ ሲጠየቅ ምን እያለ ነው ያለው? የኮፕቲክ አማኙ ኢየሱስ ክርስቶስ እስቲል እስካለ ድረስ አዎ ያማልዳል እያለ ነው ያለው በግልጽ ማለት ነው። አሁን ክርስቶስ ኢየሱስ በሰማይ እንደሚያማልድ ነው የሚናገረው የሚያምነው። አሁን አማላጅነቱን ያምናሉ የግሪክ ኦርቶዶክስ ቤተክርስቲያን ማለት ነው። እሱንም ቪዲዮን አሰማቸዋለሁ ራሱ የግሪክ ቄስ የተናገረው ንግግር ማለት ነውና በኦርቶዶክስ ወደኛ እንሂድ። የኢየሱስን ምልጃ ለምንድን ነው የካዳችሁት? የወልድን አማላጅነት መቀበል በጣም ኖርማል ነው። ያማልዳ ብለን ማለት ስናወራ እኛን ወክሎ የሚቆም ማለት ነው። ምልጃን ማንን? ኃጢአተኛውን በደለኛውን ወክሎ behalf of us የሚናገር ነው ያለ ነው ያለው። ማን ነው ይሄንን ያለው? የወንጌል አማኝ አይደለም ባይዘው የኮፕቲክ ኦርቶዶክስ
አገልጋይ በክርስቶስ ኢየሱስ ምልጃ ላይ በግልጽ አሁን ራይት ናው ማለት ነው ኢስ ኖርማል ትክክል ነው እያለ ነው እየሞገተ ያለው። እሺ ዮሐንስ ወንጌል ምዕራፍ 5 እንቀጥል። ለማል ደግሞ የግሪክን ኦርቶዶክስ ቤተክርስቲያን አሰማቸዋለሁ ቪዲዮ። እሺ ቁጥር ስንት ላይ? ሀያ 23 አውጣው እና እስኪ እንየው። እሺ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብ አያከብርም ይላል። እሺ ፍርድን ሁሉ ለማን ሰጠው ነው የሚለው? ለወልድ ሰጠው። ለወልድ ሰጠው። ስለዚህ ወልድ ይፈርዳል ማለት ነው። ምን እንዴ አሁን የፍርድ ሰዓት ነው ወይ ነው? በሰማይ ፍርድ ነው ወይ ነው ጥያቄው? እሱ እኮ ነው። ረስተው ፍርድ በሰማይ ቁጭ ብሎ አሁን እየፈረደ ነው ወይ ያለው? አሁን የፍርድ ሰዓት ነው እና ታዲያ አሁን በዚህ ሰዓት ታዲያ ለማን ነው የሚያማልደው? አሁን በፍርድ የፍርድ ወንበር ነው ወይ አሁን የተዘረጋው? ኢየሱስ ክርስቶስ አሁን ታዲያ ለማን ነው የሚያማልደው? በዚህ ሰዓት ታዲያ የማን አማራጭ? መልስ ብራዘር፣ አሁን በሰማይ የተጠየቀው ጥያቄ እንዳትረሳ። በሰማይ አሁን ኢየሱስ እየፈረደ ነው የሚል ጥቅስ ስጠን። ቀጥል። እየተናገረ እኮ ነው። ፍርድን ሰጥቷል፣ ይፈርዳል። አሁንም ይፈርዳል። አሁን የፍርድ ሰዓት ነው ወይ አይደለም? ነው ካልክ ማስረጃ ስጠን። እሱን የጠየቀው ወሬት ነው የምትሸሸው? የለም ተሸሸ። አሁን ታዲያ እሺ፣ አንተስ ታዲያ እንደዛ ከሆነ አሁን ለማን ነው የሚያማልደው? መልስ ስጠኝ። የተጠየቀው ጥያቄ መልስ ስጠኝ። አሁን ኢየሱስ ያማልዳል። መልስ ሰጠው። በቃ ማስረጃ አምጣልከኝ። እንደሚፈርድ ማስረጃ መጣውልህ። ሌላ ምን ነው ፈልገው? አሁን አንተ የቀረብህ መጠመቅ ብቻ ነው። ኦርቶዶክስ መጥተህ ዝም ብለህ ብቻ ማህበራዊ ሚዲያው ስለተመቸኝ ብለህ ኢየሱስን አትሰብክም ኦርቶዶክስ ምናምን። ናና እስኪ አዳምጥ ስለ ኢየሱስ። ቆይ አንድ እያወራን ያለ ነው ስለ ምልጃ ነው። ረጋ በል። ጮኸ አትወጣም። ረጋ ብለህ ማስረጃ እንደሌለ አምነህ ትወጣለህ ማለት ነው። ኦኬ የጠየቅንህ ጥያቄ ምንድነው? የጠየቅኩት ጥያቄ ምንድነው? ኢየሱስ ክርስቶስ አሁን በአብ ቀኝ ቁጭ ብሎ ይፈርዳል የሚል ማስረጃ ስጠን ያልኩ። አዎ ኢየሱስ ክርስቶስ በክብር ይመጣል፣ ይፈርዳል። ፍርድን ሁሉ ለወልድ ሰጥቶታል። ምንም ጥያቄ የለውም። አሁን ግን በሰማይ ኢየሱስ ምን እየሰራ ነው? እየፈረደ ነው ያለው? አይደለም። አሁን የፍርድ ጊዜ አይደለም። የፍርድ ጊዜ አለ። የወጉት ሁሉ አይኖቻቸው እያዩ በክብር ኢየሱስ ሊፈርድ ይመጣል። ምንም ጥያቄ የለውም። ምንም ጥያቄ የለውም። አሁን ግን በሰማይ ምንድነው የሚሰራው ነው ጥያቄ። ወጣ ብራዘር ይሻላል። በሰማይ ምንድነው የሚሰራው? ወዳጄ በሰማይ ምንድነው የሚሰራው? በሰማይ እየፈረደ ነው። የፍርድ ወቅት ነው። አሁን የፍርድ ሲዝን ነው ብራዘር። መጽሐፉ ግን ኢየሱስ ክርስቶስ በላይ በሰማይ አሁን በአብ ቀኝ ቁጭ ብሎ እንደሚያማልድ ነው የሚናገር። እንኳን ደህና መጣ። ጸጋ ይብዛላችሁ። ተባረኩልን። ሼሩን በደንብ ከፍ አድርጉት የተወደዳችሁ። እሺ ጌታ ኢየሱስ የተባረከ ይሁን። ጥሩ ርዕስ ነው ይሄ። የተዋሸበት ለዘመናት የተቀለደበት ለዘመናት የተዋሸበት መጽሐፎች የተደላለዙበት እውነቱ ሐቁ የተቀየረበት ነውና መጽሐፍ ቅዱሳችን ገና ስለ ኢየሱስ ምልጃ ሲናገር ገና በዳዊት ላይ ሲናገር ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛት እሰጣለሁ ይላልና ለምነኝ ያለው ማንን ነው? ልጁን ነው። ስለዚህ የልጁን ለምነኝ የሚለው አብ የልጁን ልመና እንደሚፈልገው አስቀድሞ በትንቢት እንደተነገረ መጽሐፍ ቅዱሳችን በግልጽ ይናገራል። ኢሳይያስ 59 ቁጥር 15 ላይ እግዚአብሔር በዘመናት መካከል አንድ ያጣው ነገር አለ። ያጣው ነገር ምንድነው ሲባል አማላጅ ነው። ዛሬ ከሊት ታማልዳለይ
ገሌ ያማልዳል ምናምን ተብሎ በጣም እንደተደረደሩት እግዚአብሔር በዘመናት መካከል በጣም እንዳውም የታወቁ ዛሬ በስም ከማናቃቸው አማላጆች ተብለው ከተደረደሩት ይልቅ እነ ሙሴ ከሕይወት መጽሐፍ እኛን ምን አድርገን ሰርዘን የሚሉ በጣም ታማኝ የሆኑ አባቶች የነበሩበት ሰዎች እንደነበረ መጽሐፍ ቅዱስ በግልጽ ይተርከደናል። ለእስራኤል የሚማልዱ ሰው እንደነበሩ ነገር ግን እግዚአብሔር የነሱ ምልጃ አላለውም። ለምን? ኢሳይያስ 59 ቁጥር 14 ላይ ፍርድም ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል፣ እውነትም በአደባባይ ላይ ወድቋል፣ ቅንነትም ሊገኝ አልቻለም፣ እውነትም ታጧል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል ካለ በኋላ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። እግዚአብሔር የተረዳው ምንድነው ሲባል ወደ እርሱ የሚማልድ ሰው እንደሌለ አየ፣ ተደነቀ፣ ተረዳ ይለናል። እግዚአብሔር አጣ። ስለዚህ እግዚአብሔር አይቶ ተደንቆ ሌላ መፍትሄ ምን አደረገ ታዲያ? ሌላ አማላጅ ግዴታ ያስፈልጋል። እግዚአብሔር አማላጅ አጥቶ ሌላ አማላጅ እግዚአብሔር እየፈለገ ነው። ያ አማላጅ ማን ነው? ስለዚህ ይልና የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው፣ ጽድቅንም እንደ ጥሩር ለበሰ ይላል። የገዛ ክንዱ የተባለው የባህሪ ልጁ የሆነው ክርስቶስ ኢየሱስ ነው። የባህሪ ልጁ የሆነው ክርስቶስ ኢየሱስ የገዛ ክንዱ ሆኖ አማላጅ ሆኖ እግዚአብሔር ልጁን ላከው። ለምንድን ነው ልጁን አማላጅ አድርጎ የላከው ሲባል ሌላ አማላጅ ስላጣ እግዚአብሔር እነ ሙሴ እነ አብርሃም እነ ምናምን ነበሩ። አይ በእግዚአብሔር ልኬት አልነበሩም። የነዛ አማላጅነት በእግዚአብሔር ልኬት የተለካ አልነበረም። ስለዚህ በእግዚአብሔር ልክ የሆነ እግዚአብሔር በትክክል ሊረዳው ተቀባይነት ያለው አክሴፕታንስ ያለው አማላጅ ያስፈልግ ነበርና ያንን አማላጅነቱን ልጁን እንደላከው መጽሐፍ ቅዱስ ይናገራል። ኢሳይያስ 53 ቁጥር 12 ላይ እንዲህ ነው የሚለውና ከአመፀኞችም ጋር ተቆጠረ፣ እርሱ ግን የብዙዎችን ኃጢአት ተሸከመ ካለ በኋላ ስለ አመፀኞችም ማለደ ይላል። እንግዲህ ይሄ በትንቢት የሚነገሩ ናቸው። ብሉይ ኪዳን ላይ ስለ አመፀኞች ምን አለ? ማለደ። ጌታችን ኢየሱስ ክርስቶስ እንግዲህ ስለ አመፀኞች የማለደ ግልጽ ያለ ቋንቋ ማለደ ብሎ እንዳስቀምጠው መጽሐፍ ቅዱስ በግልጽ አስቀምጦታል። ይሄን ካለ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ በግልጽ የማለደባቸውን ሶስት ጥቅሶች ላውራና ጨርሳለሁ። ሶስት ጥቅሶችን። አንደኛው ጥቅስ ዮሐንስ ወንጌል ምዕራፍ 15 ምዕራፍ 14 ቁጥር 15 ላይ ጌታ ኢየሱስ የተናገረው ነው። እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ። ለምንድን ነው ኢየሱስ አብን የሚለምነው? ለምንድን ነው አብን እለምነዋለሁ አለ? ለምንድን ነው የሚለምነው? ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። አጽናኝ የሚባለው ጰራቅሊጦስ ወይም መንፈስ ቅዱስ ነው። ስለዚህ ኢየሱስ ገና እዚህ ምድር ላይ ሳለ ምን አላቸው? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ፣ አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሰው አጽናኙ መቼ ነው የመጣው ሲባል ጌታ ኢየሱስ ክርስቶስ ካረገ በኋላ ከ50ኛው ቀን በኋላ ማለት ነው። ጌታ ኢየሱስ ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ዮሐንስ የተናገረው ከጥቂት ጊዜ በኋላ ኢየሱስ በምን እንደሚያጠምቃቸው በእሳትና በመንፈስ እንደሚያጠምቃቸው ነግሯቸው በዚህ ጠብቁ ኃይልን እስክትቀበሉ በኢየሩሳሌም ተቀመጡ ብሏቸው ሄደ። ከሄደ በኋላ ከ50 ቀን በኋላ መንፈስ ቅዱስ ላከላቸው። መንፈስ ቅዱስ የመጣው እንዴት ነው ስንል ኢየሱስ አብን ለምኖት ነው የመጣው። ኢየሱስ ማንን ለምኖት? አብን ለምኖት ነው የመጣው። ይሄ ግልጽ ያለ መረጃ ነው። አብን ለምኖት ማን መጣ? መንፈስ ቅዱስ መጣ። እንደ ቃሉ ተናገረ። እለምነዋለሁ የሚለው መቼ ነበር? ወደ ፊውቸር ነው። ለምኜዋለሁ አይደለም የሚለው 14 ላይ ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ነው የሚለው። እለምናለሁ የሚለው ፊውቸር ነው፣ ቀጣይ የሚሆን ነው። ፊውቸር ይሄ የለመነው መቼ ነው ታዲያ? መንፈስ ቅዱስ እንዲመጣ የለመነው መቼ ነው? ምድር ላይ አንድን ጥቅስ ሊያሳዩን አይችሉም።
ስለዚህ የት ጋር ነው ሲባል ኢየሱስ ከሞት ከተነሳ በኋላ ወደ አብ ከሄደ በኋላ ከ50ኛው ቀን በኋላ ነው መንፈስ ቅዱስን ለምኖ እግዚአብሔር አብ ተለምኖ ማን የመጣው ማለት ነው? መንፈስ ቅዱስ የመጣው። ግልጽ የሆነ ሐሳብ ነው። እሺ ሌላ ጥቅስ ዮሐንስ ምዕራፍ 17 ቁጥር 20 ላይ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን እስካሁን ጭምር እንደጸለየ ይናገራል። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም አለ። ስለነዚህ ብቻ ምን አልልም አልለምንም፣ በእኔ ስለሚያምኑ ጭምር እንጂ የሚለው ወደፊት በእርሱ ስለሚያምኑ ጭምር ሁሉ ስለኛ ሁሉ ከኛ በኋላ ስለሚመጣው ትውልድ ሁሉ ኢየሱስ ክርስቶስ ፕሬዘንት ኮንቲኒዩቴንስ የሆነ ጸሎት ሲጸልይ ትመለከታላችሁ። ቀጣይነት ያለው ትውልድን ቀጣይነት ያለውን ትውልድ የሚወክል ቀጣይነት በእርሱ የሚያምኑትን ሰዎች የተመለከተ ቁጥር 20 ላይ ያለው በደንብ አድርጎ ይናገራል። ስለነዚህ ብቻ አለምንም ማለት ስለ ሐዋርያት ብቻ አይደለም የምለምንም፣ ወደፊት በእኔ ስለሚያምኑ ጭምር። ወደፊት በእርሱ የሚያምነው ማን ነው? እኛ። ቀጣይ ከኛ ትውልድ በኋላ የሚመጣው ትውልድ ሁሉ የኢየሱስ ምልጃ ተጠቃሚ ነው። ስለዚህ ኢየሱስ አያማልድም የሚለው ቃል ትክክል አይደለም ነው። ሌላው የመጨረሻው ጥቅስ ላደርገው የፈለኩት ዕብራውያን ምዕራፍ 7 ቁጥር 25 ላይ የምተረጉመው የግዕዙንና የእንግሊዘኛውን ትርጉም ተከትዬ ነው። እሱን የምተረጉመው ወይ ክላዲኖቶም ለዝልፉ ለለ ይቀርቡ አበ እግዚአብሔር እንተ መንገሌው ወይ ተነብሎሙ ይላልና ተንበለ የሚለው የግዕዝ ቃል ማለደ ነው የሚለው። ማለደ ነው የሚለው። ተንበለ ማለት ማለደ ነው የሚለው። ስለዚህ ወይ ተነብሎሙ ማለት ስለነሱ ይማልድላቸዋል ነው የሚለው። በ2000 እትም ላይ ምን ብለውታል? ይፈርድላቸዋል ብሎታል። ይፈርድላቸዋል ብለውታል በ2000 እትም። ግን ኢንቱካኒዮ ነው የሚለው የግሪኩም፣ ማለደ ነው የሚለው የግሪኩም፣ የግዕዙም ማለደ ነው የሚለው። እነዚህ ሰዎች አስታረቀ የሚል ቃል አምጥተው አስገብተውበታል። ከየት አምጥተው እንዳስገቡት ይሄ ቃል አይታወቅም። ከየትኛው የመጽሐፍ ቅዱስ እንትን ባለ በግሪኩም የለም በግዕዙም የለም። ስለዚህ ከራሳቸው ኪስ አውጥተው ምን እያደረጉት ነው ማለት ነው? መጽሐፉን እያሳተሙት እንደሆነ ያሳያል። ስለዚህ እዚህ ቦታ ላይ እየተናገረ ያለው በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል ይላል። ሲጀምር በእርሱ ወደ እግዚአብሔር የሚመጡትን ወደ ጌታ የሚመጡትን ምን ያደርጋቸዋል? ፈጽሞ ያድናቸዋል። ያዳናቸውንም ነው የሚለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ነው የሚለው። ስለዚህ ኢየሱስ በሕይወት የሚኖረው የሚያማልድላቸው ለማን ነው ሲባል በእርሱ ወደ እግዚአብሔር የመጡትን ከዛ እንደገና ደግሞ የዳኑትን ሰዎች እያማለዳቸው ይቀጥላል ነው። ዘወትር የሚለው ቀጣይነት ያለው ጊዜ ነው። ዘወትር የምትለው እዚህ ጋር የተጠቀመው ዘወትር ነው የሚለው። ከሞቱ በኋላ አያማልድም አላለም ጳውሎስ። ጳውሎስ ኢየሱስ ካረገ ከስንት ዓመት በኋላ ነው ይህንን መልእክት የጻፈው። ግን ኢየሱስ ካረገ ከስንት ዓመት በኋላ ኢየሱስ ይህንን መልእክት ጳውሎስ ሲጽፍ ምንድነው የተጠቀመው ቋንቋ? ቃሉ ምንድነው የሚለው ሲባል ዘወትር። ምን ያደርጋል ዘወትር? ኢየሱስ ሊያማልድ በሕይወት ይኖራል ነው የሚለው። ስለዚህ እንዲህ ካለ መጽሐፉ ባለበት ልክ መቀበል ነው አማኝ ከሆነ። አማኝ ማለት በቃ እንዲህ ነው መፈላሰፍ የለም። በቃ የተጻፈውን አሜን ብሎ መቀበል ነው። ያላዩትን እንዳየን አድርገን መቀበል አይደለ? ስለዚህ እምነት እሱ ነው። ስለዚህ በዚህ አይነት እምነት መጽሐፉ የክርስቶስ ኢየሱስን አማላጅነት ቁልጭ ባለ ሁኔታ ያስቀምጠዋል ብዬ ነው የምናገረው። ታንኪዩ ጋር ብለስ ይሁ እሺ፣ ደሱ የጸጋ ይብዛልህ። ተባረክ። ወገኖች በደንብ ሼር አድርጉት። እሺ፣ አማኑኤል ኬት ቤተ እምነት ነህ ወዳጄ? አማኑኤል አቤት። ኬት ቤተ እምነት ነህ ወንድሜ? ቅርታ ዳኒ ገብቶብኝ ነው። እሺ፣ ችግር የለም። ኤርሚሻ እንኳን ደህና መጣ። ዳኒ እንዴት ናችሁ? ሁሉ ሰላም ነው? ጌታ ይባረክ፣ ስሙ ይክበር። ሁሉ ሰላም አለን። ደሱ
ግርማ እዚህ ያላችሁ ኦልሞስት ወደ 200 ሰዎች ጸጋና ሰላም ይብዛላችሁ። የሁላችንም ቤት ነው። ስለዚህ ኮፒ ሊንክ እንድታደርጉ እንትኑ ቪዲዮቹን ሼር እንድታደርጉ እንጠይቃለን። አትሊስት በዛ መልኩ ደግሞ በምንችለው አቅም እንድናገለግል ታውቃላችሁ። የዳኒ ቤት ትልቅ የወንጌል ስራ የሚሰራበት ቤት ነው። በቃል መሞገት ሲያቅታቸው የሚያደርጉት ነገር ሪፖርት ማድረግ ነው። ሪፖርት ማድረግ መሸነፍ ነው። ሪፖርት ማድረግ መሸነፍ ነውና ኮፒ ሊንክ አድርጉ ወዳጆች። የኢየሱስ ክርስቶስ አማላጅነት የተካደበት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው እያልኳችሁ ነበር አይደለም? የትኛውም ቤተክርስቲያን የኢየሱስ አማላጅነት ጥያቄ ሆኖባት አያውቅም። የኮፕቲካዊ በሉት፣ የኦሪየንታል ኦርቶዶክስ በሉት፣ እንደገና ደግሞ የኢስተርን ኦርቶዶክስ በሉት፣ የትኛውም ኦርቶዶክስ ውስጥ የጌታ የኢየሱስ ክርስቶስ አማላጅነት በእውነት በጣም የታመነ ነው። ምንም የክርክር ርዕስም አይደለም፣ የዲቤት ርዕስም አይደለም። ኢየሱስ አማላጅ ነው ወይ የሚል ዲቤት ያለው ኢትዮጵያ ውስጥ ብቻ ነው። በነገራችን ላይ የትም ዓለም ላይ እንዲህ የሚባል ዲቤት የለም። እውነት የትኛውም ኦርቶዶክስ የትኛውም ኦሪየንታልም ኢስተርንም ማለት ነው። እሺ ሌላ አንድ ነገር ልጨምርላችሁ። ኢየሱስ ይማልዳል የሚለው ጥቅስ የቀየረችው ብቸኛው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ዓለም ላይ በታሪክ። ሮሜ 8:34ን ኢየሱስ ክርስቶስ ይማልዳል የሚለውን የቀየረችው ብቸኛዋ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ለምንድነው ነው ጥያቄው? ለምንድነው ጥያቄው? ለምንድነው የኢየሱስ ክርስቶስን ምልጃ መቀበል የሚቸገሩት? ምንድነው የምረዳው ነገር ከነገረ ክርስቶስ ጋር ይገናኛል ወይንም ከክርስቲዮሎጂ ጋር ይገናኛል። ስለ ጌታችን ኢየሱስ ክርስቶስ ስናስብ ፍጹም አምላክ ፍጹም ሰው ነው አይደለም? ፍጹም አምላክ ፍጹም ሰው ነው። ያለመለወጥ፣ ያለመቀየር፣ ያለመደባለቅ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። ግን የሚገርማችሁ ነገር በቤተክርስቲያን ታሪክ ውስጥ በጣም ብዙ መናፍቃን ተነስተው ያውቃሉ። ለምሳሌ አሪዮስ ተነስቶ ያውቃል የኢየሱስ ክርስቶስን ፍጹም አምላክነት የካደ። እንደገና ደግሞ ንስጥሮስ ተነስቶ ነበረ። ንስጥሮስ ደግሞ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን የካደ እና ምንታዊነትን ወይንም ሁለትነትን ያስተማረ ሰው ነበር። እና እነዚህ ሰዎች የጌታ የኢየሱስ ክርስቶስን አምላክነት ወይንም ደግሞ ፍጹም ጌትነት ዲና ያደረጉ ናቸው። ከዛ በኋላ ግን የሚገርማችሁ ነገር እንደዚህ አይነት ትምህርቶችን ዲፌንድ ለማድረግ ወደ ሌላ ጽንፍ የሄዱ ሰዎች አሉ። ወደ ሌላ ጽንፍ የሄዱ መናፍቃን አሉ። ለምሳሌ የመጀመሪያው አውጣኬ ነው፣ ዩታኪየስ የሚባለው ማለት ነው። እና አውጣኬ የጌታ የኢየሱስ ክርስቶስን ዲቪኒቲ ወይንም አምላክነት ዲፌንድ ለማድረግ ሲያስብ ሰውነቱን ደግሞ ረሳና ሌላ ትልቅ ምንፍቅና ውስጥ ገባ። ምን አለ? ሎጎስ ወይንም አምላክ ሰውነትን ገንዘቡ ሲያደርግ ሰውነት ጠፍቷል፣ ሰውነት በመለኮት ተውጧል አለ። ስለዚህ የኢየሱስን አምላክነት ለማስተማር ነው እንግዲህ ይሄ ሁሉ ማለት ነው። ስለዚህ ሰውነት በአምላክነት ተውጧል አለ። ስለዚህ ኢየሱስ ስንል እኛ የምናውቀው አምላክ ብቻ ነው አለ ማለት ነው። አውጣኬ በቤተክርስቲያን ውስጥ የተወገዘ ትምህርት ነው። አውጣኬ ይወገዝ እንጂ የአውጣኬ ልጆች ዛሬም አሉ። የአውጣኬ ልጆች ዛሬም አሉ። የአውጣኬ አንድ ሰው የአውጣኬ ልጅ መሆኑን በምን ታውቃለህ በሉኝ። አንድ ሰው የአውጣኬ ልጅ መሆኑን የምታውቁበትን ሲምፕል የሆነ ዴፊኒሽን ልስጣችሁ። ኢየሱስ ይማልዳል ስትለው ምን እንደሚል ታውቃለህ? አምላክ አይደል እንዴ ይልሃል። አምላክ አይደል እንዴ ወዴት ነው የሚማልደው ይልሃል። ይሄ ማለት ይሄ ሰው የአውጣኬ ልጅ ነው ማለት ነው። በኢየሱስ ውስጥ የሚያየው አምላክነትን ብቻ ነው። የጌታ የኢየሱስ ክርስቶስን ፍጹም ሰውነት ዘንግቷል። በነገራችን ላይ የጌታ የኢየሱስ ክርስቶስን አምላክነት እንደ መካድ ሰውነቱንም መካድ ሁለቱም ምንፍቅናዎች ናቸው። ኢየሱስ
ይማልዳል ስትሏቸው እንዴ አምላክ አይደል እንዴ ይሏቸዋል። ዩ ሲ ዲቪኒቲ ሂዩማኒቲን ስዋሎ አደረገው። ሁማኒቲ ዋዝ ስዋሎድ ባይ ዲቪኒቲ ነው ያለው አውጣኬ። ስለዚህ አውጣኬ ሲያ የሚያየው አምላክን ብቻ ነው እንጂ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ አይረዳም። ኢየሱስ ክርስቶስ አምላክነቱን መካድ ምንፍቅና እንደሆነ ሁሉ ሰውነቱን መካድም ምንፍቅና ነው። በጣም ብዙ ሰው ምንፍቅና የሚመስለው አምላክነቱን መካድ ነው። ይሄ ግን በጣም ትልቅ ስህተት ነው። ትልቁ ምንፍቅና አምላክነቱን መካድ ብቻ አይደለም። ኦፍ ኮርስ አምላክነቱን መካድ በጣም ትልቅ ምንፍቅና ነው። ሰውነቱን መካድ በጣም ትልቅ ምንፍቅና ነው። ደግሞ ከክርስቶስ ጋር በተገናኘ የተሰሩ ምንፍቅናዎች ከሁለቱ አይዘሉም። ወይም ሰውነቱን መካድ ነው ወይ አምላክነቱን መካድ ነው። አምላክነቱን የሚቀበሉ ሰውነቱን የማይቀበሉ እነሱ መናፍቃን ናቸው። ይህንን አስተውሱ። አምላክነቱን የሚቀበሉ ሰውነቱን የማይቀበሉ ሰዎች እነሱ መናፍቃን ናቸው። ምክንያቱም በቤተክርስቲያን ታሪክ ውስጥ ለምሳሌ እንደ ዶሴቲዝም የሚባል አይነት ምንፍቅና ተነስቷል። የኢየሱስን ሰውነት የማይቀበሉ ማለት ነው። ስለዚህ ከነዛ ውስጥ አንዱ መምህር ዘበነ ናቸው። በነገራችን ላይ የአውጣኬን ትምህርት ከሚያስተምሩት መካከል አንዱ መምህር ዘበነ ናቸው። ላሰማችሁ ይኖርባቸዋል። ለምሳሌ እዚህ ጋር ይማልዳል የሚለውን ቃል ይዞ አንድ ሰው ክርስቶስ አማላጅ ነው ቢል ወደማ ወደ አብ ወደማ ወደ መንፈስ ቅዱስ ቅድም እንደገለጸው ነው። አይሆንም። ራሱ እግዚአብሔር ነው። የሥላሴ ምስጢር ካለመረዳት የሚመጣ ነው። ይሄ የሥላሴ ምስጢር ካለመረዳት የአብ የወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። እሱን ካለመረዳት የተነሳ ብዙ ሰዎች በዚህ ይወድቃሉ። አያችሁ አይደል? ትልቁ ስህተት ምን እንደሆነ ኢየሱስ ክርስቶስ ይማልዳል ማለት ከአብ ማሳነስ ነው ብለው ነው የሚያስቡት። የአውጣኬ ያስተምሮ ማለት ይሄ ነው። በቃ ኢየሱስ ላይ ሲያዩ የሚያዩት አምላክነትን ብቻ ነው፣ ሰውነቱን ክደዋል። አሁን ለቀሲስ ዘበነ ኢየሱስ ክርስቶስ አማላጅ ነው ማለት ኢየሱስን ማሳነስ ነው። ለምንድን ነው ኢየሱስን ማሳነስ መስሎ የሚሰማው? ኢየሱስ ሲል መለኮት ብቻ ነው ትዝ የሚለው። ግን ይህ ትልቅ ስህተት ነው። ኢየሱስ ክርስቶስ አማላጅ ነው ማለት ከአብ ያንሳል ማለት አይደለም። ኢየሱስ ሞተ ስንል ከአብ ያንሳል ማለታችን ነው እንዴ? የቱ ነው? ኢየሱስ ተሰቃየ ስንል ከአብ ያንሳል? ኢየሱስ ክርስቶስ ደማ ስንል ከአብ ያንሳል? ምራቅ ተተፋበት ስንል ከአብ ያንሳል? እርቃኑን መስቀል ላይ ቸነከሩት ስንል ከአብ አንሷል? የሾህ አክሊል ደፋ ሲባል ከአብ አንሷል? ወደ መቃብር ወረደ ሲባል ከአብ አንሷል? አይደለም። ፍጹም ሰው ስለሆነ በሰውነቱ የሚያደርጋቸው ነገሮች ናቸው። የአውጣኬ ልጆች ግን ኢየሱስ ክርስቶስን ሰው ብለው ለመረዳት ይቸገራሉ። በቃላቸው እንደ ኢየሱስማ ፍጹም ሰው ነው ይሏቸዋል። ግን የአውጣኬ ልጆች መሆናቸውን በምን እንደምታውቁ ታውቃላችሁ? በሰውነቱ የሚያደርጓቸውን ነገሮች አይቀበሉም። ስለዚህ ሰው በመሆኑ ይማልዳል ስትሏቸው ዩሲ የሥላሴ ጉዳይ በጣም ለነሱ ግልጽ ስላልሆነ፣ የክርስቶስ ሰውነት ጉዳይ በጣም ግልጽ ስላልሆነ ለነሱ ወደ ማን ነው የሚማልደው ይሏቸዋል። በነገራችን ላይ እዚህ ጋር በጣም ያሳቀኝን አንድ ነገር ልንገራችሁና ወደሚቀጥለው አልፋለሁ። በጣም ያሳቀኝን ጌታ ምስክሬ፣ እኔ እንደዚህ አይነት መምህር እንዳይኖረኝ ስላደረገኝ እግዚአብሔርን አመሰግናለሁ። በነገራችን ላይ ዳኒ፣ እኔ ወንጌል ከመረዳቴ በፊት መምህር ዘበነ የኔ ሮል ሞዴል ነበር። በቃ የኔ ሮል ሞዴል ወንጌል ከመረዳቴ በፊት ቲዮሎጂ ከመግባቴ በፊት ስሰብክ ራሱ ዳኒ ስሰብክ ራሱ ዘበነ ነበር ለማስመሰል የምጥረው ማለት ነው፣ ቲዮሎጂ ከመግባቴ በፊት። እና ቲዮሎጂ ከገባው በኋላ ማለት በጣም በቃ ደነገጥኩ ማለት ነው። እንዴ ምን አይነት ሮል ሞዴል ነው ያለኝ አልኩት። ይሄንን ስሙትማ ሮሜ 8:34 ላይ ኢየሱስ ይማልዳል ካልክ እዛው ቁጥር 27 ላይ መንፈስ ቅዱስ ይማልዳል ይላል። ኤርምያስ 7:25 ላይ እግዚአብሔር ይማልዳል ይላል። ይሄ እኮ ነው በጣም ያሳቀኝ። ኤርምያስ 7:25 ላይ ይማልዳል ይላል ማለት ነው። እና ኤርምያስ 7:25 ላይ እኮ ምን የሚል ቃል መሰላችሁ ያለው?
ኤርምያስ 7:25 ላይ አንድ የሚገርም ቃል ነው ያለው። ምንድነው የሚለው? አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼ ነቢያትን ሁሉ ልኬባችሁ ነበር ይላል። እና በየዕለቱ እየማለድኩ የሚለውን በየዕለቱ እየማለድኩ የሚለውን መምህር ዘበነ ሲያነቡት ኢንተርሲድ እያረኩ ብለው ነው የሚያነቡት። እዚህ ድረስ ነው መጽሐፍ ቅዱስ የማያውቁት። ጌታ ምስክሬ፣ እዚህ ድረስ ነው መጽሐፍ ቅዱስ የማያነቡት። ምን እንደሚል ታውቃላችሁ ወዳጆች? እየማለድኩ የሚለው እኮ እዚህ ኮንሰፕት ላይ ኤቭሪ ሞርኒንግ ነው እኮ፣ በማለዳ እንደማለት እኮ ነው። በጠዋት እየማለድኩኝ በጠዋት ማለት ነው። ስለዚህ ከመጀመሪያው ጀምሮ ለናንተ መልእክቴን ልክ ነበር፣ ጥሪ አስተጋባ ነበር፣ ወደ እኔ ተመለሱ እያልኩ እናገር ነበር እኮ ነው የሚለው። ምክንያቱም ነቢያቶችን እየላኩኝ እና እየማለድኩ የሚለው በቃ በጣም በማለዳ በየቀኑ በየጊዜው አስቀድሜ ማለት ነው። እና ይህንን ሲያነቡት እሳቸው ምልጃ ብለው ነው የሚያነቡት ማለት ነው። እዚህ ድረስ ነው መጽሐፍ ቅዱስን የማያውቁት። የሆነ ሆኖ የጌታ የኢየሱስ ክርስቶስን ምልጃ ለመቀበል መቸገር የጌታ ኢየሱስ ክርስቶስን ሰውነት ለመቀበል ከመቸገር ጋር የተገናኘ ነው። የመጀመሪያዎቹ የቤተ ክርስቲያን አባቶች የጌታ የኢየሱስ ክርስቶስ አማላጅነት ለነሱ ጥያቄ ሆኖባቸው አያውቅም ነበር። አሁን እናንተ ኦርቶዶክስ ከሆናችሁ እኮ በእውነት ጥያቄ መጠየቅ አለባችሁ። ሮሜ 8:34 ለምንድን ነው ይፈርዳል ተብሎ የተቀየረው እንዴ? ይማልዳል የሚለውን ቃል ይፈርዳል ተብሎ ሲጠየቅ ጥያቄ አትጠይቁም እንዴ እናንተ? ታምረ ማርያም ስህተት አለው ሲባል እየተንጫጫችሁ፣ መጽሐፍ ቅዱስ ሲሰረዝ፣ መጽሐፍ ቅዱስ ሲደለዝ፣ መጽሐፍ ቅዱስ ሲቀየር ጥያቄ አትጠይቁም እንዴ? ለምንድን ነው የሚቀየረው? ከዛ ደግሞ እኮ ይሉንታ የላቸውም። ከስር ላይ ግሪኩ ይማልዳል ነው የሚለው። በሌላ ቋንቋ ምን ማለት እንደሆነ ታውቃላችሁ አይደለ? ግሪኩን ይማልዳል ይላል ማለት ምን ማለት ነው መሰላችሁ? ጳውሎስ ይማልዳል ብሎ ነው የጻፈው፣ እኛንን ይፈርዳል ያልነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጌታ ከኢየሱስ ክርስቶስ አማላጅነት ጋር በተገናኘ የትም ዓለም ላይ ታይቶና ተሰምቶ የማያውቅ ቲዮሎጂ ታራምዳለች። ኢየሱስ አያማልድም የምትለው ብቸኛዋ ቤተክርስቲያን ነች። የመጀመሪያዎቹ የቤተክርስቲያን አባቶች የጌታ የኢየሱስ ክርስቶስ አማላጅነት ለነሱ ጥያቄ ሆኖባቸው አያውቅም ነበር። መጽሐፍ ቅዱስን ተዉት፣ ሮሜ 8:34ን ተዉት፣ ዕብራውያን 7:25ን ተዉት፣ ዕብራውያን 8:1ን ተዉት፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ተዉት፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ተዉት። እስኪ አባቶቻችሁን ስሟቸው። እነ ዮሐንስ አፈወርቅን ስሟቸው። ዮሐንስ አፈወርቅ ሮሜ 8:34ን ሲተረጉም ስለኛ የሚማልደው ኢየሱስ ክርስቶስ ነው የሚለውን ሲተረጉም ይሄው ገብታችሁ ማንበብ ትችላላችሁ። ጆን ክሪስቶስተም የሱ የሮሜ 8:34 ኮሜንተሪ ብላችሁ ሰርች ማድረግ ትችላላችሁ፣ ማንበብ ትችላላችሁ። ምን እንደሚል ታውቃላችሁ? ሲተረጉመው ሮሜ 8:34ን Christ did not merely die for us. He now intercedes on our behalf as well ነው የሚለው። ድጋሚ ላንብብላችሁ። Christ did not merely die for us. He now intercedes on our behalf as well. ኢየሱስ ክርስቶስ ስለኛ የሞተ ብቻ አይደለም። ኢየሱስ ስለኛ የሞተ ብቻ አይደለም፣ ዛሬም በአብ ቀኝ ይማልዳል ይላል። ይማልዳል። ለምንድን ነው የሚማልደው? እንዴት ነው መማለድስ የቻለው? አሁንም ይህንን ጥያቄ የቤተክርስቲያን አባት የሆነው ጎርጎርዮስ ይመልሰው። ጎርጎርዮስ ዘንዚናዙ ግሪጎሪ ዘ ቴዎሎጂያን የምንለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን እንዴት እንደፈታው ገብታችሁ አንብቡትማ። ምን እንደሚል ታውቃላችሁ? There is one God, አንድ አምላክ አለ፣ አንድ እግዚአብሔር አለ። and one mediator between God and men፣ በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ።
the man Christ Jesus እሱም ሰው የሆነው ክርስቶስ ኢየሱስ ነው ጎርጎርዮስ ነው ይሄንን የሚለው አንደኛ ጢሞቴዎስ 2:5 ሲተረጉም ከዛ ምንድነው የሚለው መለሰላችሁ for he still pleads even now as a man for my salvation እሱ ዛሬ ስለመዳኔ ይማልዳል አይገርምም ስለኔ የሚማልደው ጌታ ኢየሱስ ነው ጎርጎርዮስ ነው ይሄንን የሚለው አባቶቻችን ማለት እኮ ብቻውን በቂ አይደለም የአባቶቻችሁን ትምህርት ተቀበሉ እንጂ አባቶቻችሁን ስሟቸው እንጂ ከዛ ምን እንደሚል ታውቃላችሁ for he still pleads even now as man for my salvation ይማልዳል ከዛ እዚህ ጋር ቀድም ቀሲስ ዘበነ የጠየቁት ጥያቄ ነበር እንዴት ይማልዳል ወደ ማን ነው የሚማልደው አምላክ አይደል እንዴ ዮሐንስ አንድ ጠቅሰው እሱ አካላዊ ቃል አይደል እንዴ ምናምን ሲሉ ጎርጎርዮስ ገራሚ መልስ ይሰጣቸዋል ገራሚ መልስ እንዲ ነው ብሎ ነው የሚመልሳቸው he continues to wear the body which he assumed እሱ የነሳውን ስጋ አውልቆት አልሄደም ልብ ብላችሁ ስሙ ኢየሱስ የነሳውን ስጋ አውልቆት አልሄደም ምን ማለት ነው በሌላ ቋንቋ ከሰማይ ሲወርድ አምላክነቱን ትቶ እንዳልወረደ ወደ ሰማይ ሲወጣ ሚሽኑን አኮምፕሊሽ አድርጎ ወደ ሰማይ ሲወጣ ሰውነትን ጥሎት አልወጣም ሰውነትን ይዞት ነው የወጣው ስለዚህ ሰውነትን ይዞ ስለወጣ ይላል ጎርጎርዮስ የነሳውን ስጋ ይዞት ስላረገ የነሳውን ስጋ ይዞት ወደ ሰማይ መቅደስ ስለገባ ዛሬም ድረስ ይማልዳል ይሄንን ማን ነው ያለው ጎርጎርዮስ ስለ መዳኔ ይማልዳል ተመልሶ እስኪመጣ ድረስ እኔም ወደሱ እስኪሄድ ድረስ በእምነቴ ጸንቼ የምኖረው ብርቱ ስለሆንኩ አይደለም እግዚአብሔርን ያመለኩ ምኖሮ ብርቱ ስለሆንኩ አይደለም ኢየሱስ ስለመዳኔ ዛሬም ይማልዳል ወደ ግብጽ እንሂድ እና ፋዘር ታድሮስ ማላቲ ደግሞ ዕብራውያን 7:25ን ሲተረጉሙ ምን እንደሚሉ ላሳያችሁ ዕብራውያን 7:25 የግብጽ ቤተክርስቲያን አባት የሆኑት ፋዘር ታድሮስ ማላቲ ኦንላይን አቬለብል የሆኑ ማቴሪያሎች ነው የምነግራችሁ ግዴታ ሃርድ ኮፒ ያስፈልጋቸው ስቲል አቬለብል ናቸው ዕብራውያን 7:25ን ሲተረጉሙ እንደዚህ ብለው ነው የሚተረጉሙት ጌታ ኢየሱስ ክርስቶስ ሊቀ ካህናት በመሆኑ ዛሬም ድረስ ስለ ሰዎች ልጆች ይማልዳል ጌታ ኢየሱስ ክርስቶስ ሊቀ ካህናት ስለሆነ ስለ ሰዎች ልጆች ሁሉ ዛሬም ቢሆን ይማልዳል ለምንድነው ዛሬም ድረስ ጌታ ኢየሱስ ክርስቶስ የሚማልደው ምክንያቱም ሊቀ ካህናት ስለሆነ ምን አይነት ሊቀ ካህናት ነው እንዲላሉ the priesthood of the Lord Jesus is eternal የጌታ የኢየሱስ ክርስቶስ ሊቀ ካህንነት ዘላለማዊ ነው የብሉይ ኪዳን ሊቀ ካህናት አገልግሎ ሲሞቱ አገልግሎታቸው ያበቃለታል የብሉይ ኪዳን ሊቀ ካህናት አገልግሎታቸው መማለድ ነው የካህን ስራው ሰውን መወከል ነው አይደለም ዕብራውያን 5:1 ላይ ሊቀ ካህናት ሁሉ ከሰው ተመርጦ ለእግዚአብሔር በሆነው ጉዳይ ላይ ሁሉ ስለ ሰው ይሾማል ይላል ሚካኤል አያማልድም የምንለው እኮ ማማለድ ሰውነትን ይጠይቃል ሰው መሆንን ይጠይቃል ሚካኤል ሰው አይደለም ገብርኤል አይማልድም ስንልኮ ምን ማለታችን ነው ገብርኤል ሰው ስላልሆነ አይማልድም መማለድ የሚችለው ካህን የሆነ ነው ካህንም የሆነው ደግሞ ሰው ነው ዕብራውያን 5 ከሰው ተመርጦ ነው የሚለው ታዲያ እሺ ሚካኤል ገብርኤል ሰው አይደሉም አላችሁ ታዲያ እነ ተክለ ሃይማኖት ሰዎች ናቸው እነሱ ስለምን አይማልዱም ብትሉ አሁንም ዕብራውያን 5 ራሱ መልስ ይሰጣል እንዲላል ከሰው ተመርጦ ለእግዚአብሔር በሆነው ነገር በእግዚአብሔር ይሾማል መሾም ይጠይቃል ተሹሞ ነው ካህን የሚሆነው ማን ሰውን አይመርጠውም ለክህነት ወኪልህን አንተ አትመርጥም አይደለም በዚህ ዘመን በዛ ዘመን እንኳን ሌዋውያንንና አሮንን ካህን ያደረጋቸው እግዚአብሔር መርጧቸው ነው አሁን ሰው ምን ይላል የኔ አማላጅ ተክለ ሃይማኖት ነው የኔ አማላጅ ገብረ መንፈስ ቅዱስ ነው የኔ አማላጅ አርሴማ ነች አማላጅህንና አንተን የሚወክልህን የምትመርጠው አንተ አይደለህም በፊቱ የሚቆመውን የሚመርጠው እግዚአብሔር ነው በዛ ዘመን እንኳን በፊቱ የሚቆሙትን የሚመርጠው የነበረው እግዚአብሔር ነው
በአዲስ ኪዳን ደግሞ በፊቱ የሚቆም አድርጎ የመረጠው የሚወደውን ኃጢአትና በደል የሌለበትን ርኩሰት የሌለበትን ቅዱስና ንጹህ እስከ መስቀል ሞት ድረስ ታዞ ፍጹም ያስደሰተውን ደግሞ በእርሱ ደስ የሚለኝ ልጄ ነው ያለውን ጌታ ኢየሱስ ክርስቶስን ነው አማላጅ አድርጎ ይሾመልን። ኢየሱስ እንኳን ራሱን አልሾመም ይላል የዕብራውያን ጸሐፊ። ኢየሱስ እንኳን ራሱን አልሾመም። ለዛ ነው the priesthood of the Lord Jesus is eternal for death cannot overpower him። በምንም ምክንያት ሞት እሱን አላሸነፈውም። through his incarnation he declared his priesthood። ይሄንን አንድ ጊዜ ስሙማ ኦርቶዶክሶች ክርስቲያኖቻችሁ በጣም ተንሸዋሯል የምንለው ለዚህ ነው። ክርስቲያኖቻችሁ ወይንም ነገረ ክርስቶሳችሁ በጣም ጤናማ እንዳልሆነ የሚያሳውቀው የኢየሱስን አማላጅነት ለመቀበል በጣም ስለምትቸገሩ ነው። ዋናው ፖይንት ጋር ስለካዳችሁ ነው። ዋናው ፖይንት ስለረሳችሁት ነው። ኢየሱስ ፍጹም ሰው ነው። ስለዚህ ፋዘር ታድሮስ ማላቲ ዕብራውያን 7 ላይ እንዲህ ይላሉ through his incarnation he declared his priesthood። you see በስጋዌ ወይንም ደግሞ የኛን ስጋ በመንሳቱ እሱ የኛ ካህናት ሆኗል። and when he died he did not lose his priesthood። ልብ ብላችሁ ስሙ። አሁን አንዳንድ ሰዎች ምን ይላሉ? ልክ ነው ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ያማልድ ነበር፣ አሁን ግን አያማልድም ይላሉ። እንዲህ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ሊቀ ካህንነቱ ተለውጧል ወይንም የሊቀ ካህን አገልግሎቱ አብቅቶለታል፣ ሞት አሸንፎታል ማለት ነው። ይሄ ደግሞ ትልቅ ስህተት ነው። ኢየሱስ ሞትን ኦቨርካም ስላደረገ ሞትን ድል ስላደረገ ዛሬም ድረስ ክህነቱ አለ። ለዛ ነው ዕብራውያን 7:5 ላይ እርሱ እንደቀደሙት ካህናት አይደለም የማይለወጥ ክህነት አለው። አይለወጥም ክህነቱ። ለምን? ሞት ሊያሸንፈው አልቻለም። ሞት ድል ሊያደርገው አልቻለም። ሞት ድል ሊያደርገው ስላልቻለ እሱ ዛሬም ድረስ አማላጅ መሆን ይችላል፣ ካህን መሆን ይችላል፣ በሰውና በእግዚአብሔር መካከል መቆም ይችላል። ይሄ የማን ትምህርት ነው? የፋዘር ታድሮስ ማላቲ የግብጽ ቤተክርስቲያን ትምህርት ክርስትናን ለኢትዮጵያ አስተዋወቀችው። እስከ 1960 ምናምን ድረስ ጳጳስ ስትሾም የነበረችው የግብጽ ቤተክርስቲያን አስተምህሮ። እናንተ ከየት ነው ያመጣችሁት? ኢየሱስ አያማልድም ማለትን ከየት ነው ያመጣችሁት? አንድ ነገር ልጨምርና አንድ አባት ልጨምርላችሁና ልጨርስ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንዳንሻፈፈችው በእውነት ጌታ ምህረት ያድርግላችሁ። የ2000 እትም እጃችሁ ላይ ያላችሁ ሰዎች ማፈር አለባችሁ። በእውነት ነው የምላችሁ። ከሐሰት ጋር በጣም እየተባበረ እንዴት አጣማው እንደተረጎሙት ማለት ነው። ልጆቹ ኃጢአትን እንዳታደርጉ ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኛ ኃጢአት ብቻ ሳይሆን ለዓለም ሁሉ እንጂ የሚለውን እንዴት አጣማ እንደተረጎመችው እናንተ ታውቃላችሁ። ግን የጥንት የቤተክርስቲያን አባት የሆነው አውግስቲን ወይንም አውግስጢኖስ ይህንን ትርጓሜውን እንዴት እንደምወድለት እስኪ ገብታችሁ እዩት። የአውግስቲን ኮሜንታሪ ፈርስት ጆን ቻፕተር 2 ቨርስ 1 ላይ ብላችሁ ማለት ነው። የአውግስቲን ኮሜንታሪ ምን እንደሚል ታውቃላችሁ? ልጆች ሆይ ኃጢአትን እንዳታደርጉ ተጠንቀቁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን ነው የሚለው። እና ምን እንደሚል ታውቃላችሁ? አውግስቲን እኔ እዚህ ጥቅስ ላይ የሚገርመኝ አለ የዮሐንስ ነው። ዮሐንስ በጣም ቅዱስ የሆነ ሰው ነው። ዮሐንስ በጣም ጻድቅ የሆነ ሰው ነው። እንደው ምን ይላል አውግስቲን? ወደ ጌታ ወደ ኢየሱስ ክርስቶስ ደረት ተጠግቶ በእውነት የእውነትን ነገር የቀዳ ቅዱስ ሐዋርያ ነው። ስለሱ ሲነገር እንኳን መጽሐፍ ቅዱስ ላይ ጌታ የሚወደው የተባለ ነው ይላል አውግስቲን። እንዲህ ቅዱስና ጻድቅ የሆነው ሐዋርያ ዮሐንስ ግን ጠበቃ አላችሁ አላለም። ጠበቃነቱ ለእናንተ ነው አላለም። ይልቁኑ ራሱን ከኃጢአተኞች ጋር አድርጎ ከአብ ዘንድ ጠበቃ አለን አለ። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው።
የጌታ የኢየሱስ ክርስቶስ ጠበቃነት ለዓለሙ ሁሉ ነው። እየሰማችሁ ነው? የጌታ የኢየሱስ ክርስቶስ ጠበቃነት ለዓለሙ ነው። በእርሱ ጠበቃነት ከኃጢአታችን ነፃ እንሆናለን። በጌታ በኢየሱስ ክርስቶስ ጠበቃነት ከአብ ጋር እየታረቅን ለዘላለም እንኖራለን። ይህንን ማን ያለው? አውግስጢኖስ። ከየቱ ጋር ነው እናንተ አምጥታችሁ ኢየሱስ አማላጅ አይደለም የምትሉት? ስለዚህ ወዳጆቼ የኢየሱስ አማላጅነት በመጽሐፍ ቅዱስ፣ በሐዋርያት፣ በአባቶች ትምህርት፣ በአኃት ቤተ ክርስቲያናት፣ በሌሎችም ኦርቶዶክሳውያን ዘንድ የታመነ ነውና ጌታ ኢየሱስ ክርስቶስ ፍጹም ሰው እንደመሆኑ ዛሬም ብቸኛ አማላጅ ነው። በአብ ዘንድ ስለኛ ይማልዳል። ዕብራውያን 8 ቁጥር 1 ላይ እንደዚህ ይላል። ከተናገርነው ዋናው ነገር ይህ ነው። ዋናው ሜን ፖይንቱ ካወራንላችሁ ብዙ ነገር አውርተንላችኋል፣ ብዙ ነገር ሰብከናችኋል። ከተናገርነው ነገር ግን ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ነች። ዩሲ በሰማይ ሆኖ ስለኛ ይታየልናል። Saludos de Argentina. በሰማይ ሆኖ ስለኛ ይታይልናል። በሰማይ ሆኖ ስለኛ ምህረት ማግኘት ይማልዳል። እርሱ እኛን ወክሎ በሰማይ አለ። የኛን ጉዳይ ይዞ የኛን ኬዝ ይዞ በሰማይ አለ። ለምሳሌ አንድ ኬዝ ኖራችሁ ጠበቃው በጣም ጠንካራና ጎበዝ ከሆነ በኔ ጣሉት ካላችሁ እንዴት አርፋችሁ ነው የምትተኙት? ይሲ ኢየሱስ ጉዳያችንን ይዞ በሰማይ አለ። በእኛ ጉዳይ በሰማይ አለ። በሰማይ ያለ ሊቀ ካህን ብቻ ሳይሆን ኢየሱስ በሰማይ ያለልን ሊቀ ካህን ነው። በሰማይ ያለው ለኛ ነው። ሰውነቱን ሳይጥለው ፍጹም ሰው እንደሆነ ወደ ሰማይ የወጣው እኛን ሊወክል ነው። እሱን እያየ አብ ምህረት ያደርግልናል። እሱን እያየ ጸጋ ይጨመርልናል። እሱን እያየ አቅም ይጨመርልናል። እሱን እያየ በእርሱ ምልጃ ጠላት በድካማችን መግቢያ እግር አያገኝም። ስለዚህ ጌታ ኢየሱስ ክርስቶስ ብቸኛው በአብ ዘንድ ያለን ከአብ ዘንድ የተሰጠን ወኪላችን ነው። ተባረኩ። ጸጋ ይብዛላችሁ። አሜን። እንሻይ ጸጋ ይብዛል። ጌታ ይባርክ። ድንቅ ነው። ይሄው ነው። ይሄንን እንግዲህ ትልቁን የኢየሱስን የማዳን ተስፋ ነው እንግዲህ የሚያጨልሙባቸው። እግዚአብሔር ግን ዘመን አምጥቷል። ለዘመናት የቆየው ይሄ ከንቱ ትምህርት አይቀጥልም። እግዚአብሔር ይባረክ። ጌታ ከተነሳ ሁሉ ነገር ጸጥ ይላልዳ። ጌታ እኮ ድንቅ አምላክ ነው። አይኖቻቸውን እንደሚያበራ እናምናለን። ደግሞ እችን ማርክ አርጓል። ይሄ ሙቭመንት ደግሞ ይነሳል ወገኔ። ባተ እግዚአብሔር ነው የሚያነሳው። አሁን ገላትና ታምራት እንደ እግዚአብሔር ቃል አይደለም ሲሉ በአደባባይ ሰምታችኋቸዋል አይደል? አሁን ደግሞ ቆይቶ ኢየሱስ አሁንም ያማልዳል የሚል ትውልድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይነሳል። አማላጅነቱን የሚያምን እስከዛሬ አስክዳችሁናል እያለ የሚጠይቅ ትውልድ ይነሳል። ጸዲም እንዳለ ሰምታችኋል። እስከዛሬ ኢየሱስ ያማልዳል ሲሉ እናንተ አያማልድም እያላችሁ እናንተን አምነን ስንከራከር ነበር። ስለዚህ የወንጌል አማኞች ትክክል ናቸው ማለት ነው ብላለች። አየ ኢየሱስን እንደሸፈኑ ኢየሱስን እንደጋረዱት አይቀጥሉም። ለምን? የወንጌል ሲዝን ነው። አሁን ኢየሱስ የሚሰበክበት ዘመን ነው። አየ በባዶ ሆዳቸው እነኝን መጽሐፍቶች ያከብሯቸው። ባይ ዘ ዌይ አሁን እነኝን መጽሐፍቶች ጀርባቸው ላይ እኮ ይሸከሟቸዋል። ታውቃላችሁ ይሄን ገድል የመሸከም ዘመን አለ፣ እንትን አለ፣ አገልግሎት አለ። ገድላ ታምራት በጀርባቸው የመሸከም ወገኔ
እነኝን ጀርባቸው ላይ የሚሸከሟቸውን መጽሐፍቶች ናቸው እንደ እግዚአብሔር ቃል እኮ አይደሉም የእግዚአብሔር ሐሳብ የለባቸውም የሚል ትውልድ የተነሳው ክብር ለጌታ ይሁን ጌታ ሲነሳ እንደዚህ ነው እሱ ይነሳ እንጂ ብራዘር በቃ ወንጌል ላይ የተቀለደው ቀልድ እንደዛ አይቀጥልም እሺ ወልደ ብርሃን ከየት ቤተ እምነት ነው ወላጅ አቤት ጤና ይስጥልኝ ከኦርቶዶክስ ተዋህዶ ነው እንደምን ዋላችሁ እንደምን አመሻችሁ እግዚአብሔር ይመስገን አመሰግናለሁኝ ያው በየጊዜው እኛም እየገባን የቻልነውን ያህል ስናብራራ ነበረ እና ላከሰገን እሺ አሁንም ስከታተል እሺ አስታወስኩ አንዴ እሺ አንዴ ይሄንን ቪዲዮ ላሳይና ተከታተላለሁ ማለት እሺ የትኛው አሁን እየጣሉት ያሉትን መጽሐፍቶች ላሳያችሁ ፈልጌ ጌታ እያስጣላቸው ያሉትን መጽሐፍቶች ሚውት ታረጋል ድምጽ አላንተ እያስጣላቸው ያለው እንትና አይት ጌታ እያስጣላቸው ያለው እንድታወቅ መመር ሚውት ታረጋል አንተ ጋር ድምጽ አለ ይቅርታ እየተሰማ አይደለም እሺ መመር ድምጽ ስላለ ነው አንተ ጋርና ወይ ተመልሰ ሪኩዌስት ላክልን እናስገባለን እሺ ይሰማል ድምጼ ጋይስ አለው እኔ ይሰማለሁ ይሰማል የእግዚአብሔር ልጆች አሁን እየተመለከታችሁ ያላችሁት በሰሜነሽ ኪዳነ ምሕረት ገዳም ላይ ልጅ በማጣት የሚያለቅሱ እህት ወንድሞቻችን ገድል እያዘሉ ይገኛሉ እግዚአብሔር ቢፈቅድ ቅዳሜና የት የኦርቶዶክስ ቤተክርስቲያን ገዳም ውስጥ ምንድነው እየሰሩ ያሉት ገድል ብራዘር ማለት ተራ መጽሐፍ አይደለም ቤተክርስቲያኒቷ ውስጥ ወዳጄ ልጅ ለማግኘት የሚያዝሉት መጽሐፍ ነው እግዚአብሔር አሁን እያስጣላችሁ ያለው ነገር ቀላል እንዳይመስላችሁ ጌታ ሲያስጥል እንደዚህ ነው ልጅ ለማግኘት ሲሉ ቤተክርስቲያናቸው ገዳም ውስጥ ምን ያደርጓቸዋል ያሳዝሏቸዋል እናቶችን ምን እንዲያገኙ ልጅ እንዲያገኙ ገድሉን ነው የሚያሳዝሏቸው ጋይስ አይታችሁታል ገድል ነው የሚያዝሉት እነኚህ ይሄ ሁሉ ህዝብ ተንበርክኮ በጀርባው ገድል አዝሏል ይሄ ሁሉ ትውልድ ማለት ነው አዝሏል ገድል በጀርባው ገድል ተሸክመዋል ጋይስ ገድል ላይ ተሸከመው የት ውስጥ የሰው መኖሪያ ቤት ውስጥ አይደለም የቤተ ክርስቲያኒቷ ገዳም ውስጥ ጌታ ሲመጣ እነኚህን መጽሐፍቶች ውሸት ናቸው ይላል ሲነካ ወንጌል ሲገባ ተጀመራለ ብራዘር ማለት ወደው አይደለም እኮ ወዳጄ አይደል እንኳን አይደለም ልትሸከመው እንኳን አይደለም ልታዝለው ቀርቶ ልትቀበለው ይቀፋል አረ እንትን አይደለም ይሄ መሸከም አይደለም ለመቀበል ይቀፋል የእግዚአብሔር ሐሳብ አለባቸው ብሎ ለማመን ይከብዳል በቃ ወንጌል እንደዚህ ነው ቀጣዩ ሲዝን ደግሞ ምንድነው የሚመጣው የካዱትን ኢየሱስ ክርስቶስን ምልጃውን ዳግም ቤተክርስቲያን ታነሳለች በክብር አማላጅ ነው የሚል ትውልድ ደግሞ ይነሳል ቤተክርስቲያኒቷ ውስጥ አረ በፍጹም እስከ ዛሬ ቀልዳችሁብናል እስከ ዛሬ ምን አሹፋችሁብናል አሁን ግን ኢየሱስ
አማላጄ ነው የሚል ትውልድ ይነሳል ቤተክርስቲያኒቷ ውስጥ። ለምን እንደሚነሳ ታውቃላችሁ? ሊሸፍኑት የማይችሉት ብርሃን ነው የጌታ አማላጅነት። የትኛውም ጨለማ የክርስቶስ ኢየሱስን አማላጅነት ሊሸፍነው አይችልም። በቃ በደንብ ማለት ነው ብራዘር። የጌታ ሕይወት ማለት በቃ ይገለጣል በደንብ ማለት ነው። በአገልጋዮቹ መካከል በምዕመናን መካከል ይኸው ልክ አሁን እንደምታዩት ምዕመናን እየጠየቁ ነው። ምን እያሉ? ገድልና ተአምር ብራዘር። እሱ ብቻ አይደለም፣ አሁን የክርስቶስ ኢየሱስ አማላጅነት እውን መሆኑን የሚናገሩ ኤርትራ ምድር ላይ ኢየሱስ ጀምሯል። አይገርም? እግዚአብሔር ይባረክ። ይሄው ኮፕቲክ ቤተክርስቲያን ኤርትራውያን፣ በጣም ብዙ ኤርትራውያን ኢየሱስ አሁን ያማልዳል የሚል ትውልድ አለ። ክብር ለጌታ ይሁን። ትግራይ ላይ አሁን ምን ትግራይ ውስጥ በትግራይ ምድር ላይ ኢየሱሴ አማላጄ ነው የሚል ትውልድ አለ። እግዚአብሔር ይመስገን። ጠምጥመው ብራዘር የቀደሱ የኢየሱስን አማላጅነት ግን መካድ አንችልም የሚል ትውልድ። አይ በቃ የወንጌል እሳት ሲነሳ እንደዚህ ነው። ይሄ ተረት ለዘመናት ያከማቸው ትውልድን ከጀርባው የምታሸክመው ይሄ ሁሉ ነገር ያከትምለታል። ወንጌል እንዲህ ነው። ስሙ ይባረክ፣ ጌታ የተመሰገነው። ግን ወገኖች እንጸልይ፣ በጌታ ፊት እንሆን። አጀንዳ እንዳያናገኝ፣ አጀንዳ እንዳይቀየር። ሰይጣን ትዝ ይላችኋል በተደጋጋሚ ምንድነው እነኝን መጽሐፍቶች በቃ ተረተው አረ ወንጌል ስበኩ ምናምን ይሉናል አይደል? አያችሁታል? የተሰበከው ወንጌል መሆኑን የምታዩት የሚሸከሟቸውን ለሃይማኖት ስርዓት እንኳን የሚፈጽሟቸውን መጽሐፍቶች እየተጠየፏቸው። እሺ ሳሙኤል ኬት ቤተ እምነት ነው? ሳሙኤል ወይ እሺ ኬት ቤተ እምነት ነው? ፕሮቴስታንት። ኦኬ ጸጋ ይብዛልህ። ከታች ሆነ ስማን። እሺ ሐና ማርያም ሰላም። ሐና ማርያም ይሰማል እህቴ ወይ ወንድሜ? እሺ ሌላ ኦርቶዶክሳዊ ካለ ልቀበል። በቃ ወንጌል እንደዚህ ነው። ክብር ለጌታ ይሁን። ኢየሱስ በስራ ላይ ነው። ኢየሱስ በስራ ላይ ነው። ጸጋ ይብዛላችሁ። አሁን ኔትወርክ አረንጓዴ ሆነ። ፕሊዝ ሼር አድርጉት። ታቡ 1 ሚሊዮን እናሳልፈው። ታቡን 1 ሚሊዮን እናስገባው። እስቲ ተባረኩልኝ ወዳጆች። 1 ሚሊዮን ይግባ ታቡ። ለአንተስ እየሰማህ ነው ወዳጅ? እየሰማሁ ነው። አሁን ይሰማል። እሺ ከየት ቤተ እምነት ወንድም አለ? ኦርቶዶክስ ነኝ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢየሱስን ምልጃ ለምንድን ነው የካደችው? ታውቃለህ? ይሄን ለምን እንደካደች አውቃለሁ በደንብ። ይሄ ክደት ሳይሆን እሳሌ አሁን ለምሳሌ ምልጃ የሚባለው ነገር የቀረበት ምክንያት ወይ ደግሞ የተከለከለው ምክንያት ምልጃ በሚለው ስም ጌታን የማዋረድና ዝቅ የማድረግ ምልክት ነው ስለሚባል ነው፣ ስለምንልም ነው። ታውንጂ የዛ ምክንያት ደግሞ ጳውሎስ ኢየሱስን እያዋረደ ነው? አላዋረደም። ምክንያቱም እሱ የእናንተ አረዳድ ስለሆነ ብቻ ነው እንጂ አዋርዶት አይደለም እሱ። እሺ የግሪክ ኦርቶዶክስ ቤተክርስቲያን ኢየሱስ አማላጅ ነው ስላለች አሁን ኢየሱስን እያዋረደችው ነው የግሪክ ኦርቶዶክስ ቤተክርስቲያን?
ምክንያቱም የትኛውም ኦርቶዶክስ ከጥንታዊም ጀምሮ ኢየሱስ አማላጅ ነው የሚለውን ከተቀበሉት ትክክል ነው፣ አዋርደውታል። እሺ በደንብ ስሙ ከክብሩ በቃ መለስ ነው። ኮፕቲክ ኦርቶዶክስ ኢየሱስ አሁንም ያማልዳል ብላ ታምናለች። ኢየሱስን እያዋረደችው ነው። እንደኛ እንደ ኢትዮጵያ ኦርቶዶክስም ሆነ የየትኛውም ኦርቶዶክስ ትክክል አዋርደዋለች ብዬ ነው የማምነው። የምታምነው ኦኬ። ሶ ኦርቶዶክሳውያን አንድ አይነት ትምህርት የላችሁም ማለት ነው በክርስቶስ ኢየሱስ ላይ። ለምን ደብና አርጎ አለን ካለህማ ይሄው ግሪክ እኮ ኢየሱስ ያማልዳል ትላለህ። የኮፕቲክ እንግዲህ ቤተክርስቲያን በትክክል ኢየሱስ ክርስቶስ አማላጅ መሆኑን ትመሰክራለች፣ ትናገራለች። የየሰው አረዳድ እኮ የተለያየ ነው። እኔ ስለ ሰው አረዳድ አልጠየኩም፣ ስለ ቤተክርስቲያን ነው እያወራሁ ያለው። አንድ ጥያቄ መጠየቅ እችላለሁ? እያወራሁ ያለው ስለ ቤተክርስቲያን አቋም ነው። የግሪክ ኦርቶዶክስ ቤተክርስቲያን፣ ኮፕቲክ ኦርቶዶክስ ቤተክርስቲያን በትክክል ማለት ነው። ወራጅ የግለሰብ አይደለም እያወራሁ ያለው። ልክ ነው። እኔም እያወራሁ ያለሁት እኮ ትክክል ነው። ስለ ኢየሱስ ነው አይደል እያወራን ያለው? ኦርቶዶክስ ሁሉ በክርስቶስ ኢየሱስ ላይ አንድ አይነት ትምህርት የለውም ማለት ነው። እንደዛ ነው እያልከን ያለው? ከመጽሐፍ ቅዱስ ውጪ ነው። እነሱ ከመጽሐፍ ቅዱስ ውጪ ከተናገሩ ትክክል ነው። እናንተ በወንጌል ነው አይደል የምታምኑት? ኦኬ ሶ አሁን የምትለን አሁን እኛን ተወና ኦርቶዶክስ መጀመሪያ ላይ አንድ አይነት ትምህርት የላትም እያልከን ያለው ማለት ነው። እሺ ተረዳው፣ ተቀብያለሁ። የኮፕቲክ ኦርቶዶክስ እና የግሪክ ኦርቶዶክስ የሚቀበሉትን ትምህርት አንተ አትቀበለውም ማለት ነው። እንደ ቤተክርስቲያን አንድ አይደላችሁም ማለት ነው፣ ትለያያላችሁ። እሺ አሁን ኢየሱስ እኔ በወንጌል ነው የማምነው ወንድሜ። አሁን ልንመጣ ነው፣ ወንጌል ላይ ልንመጣ ነው። ኢየሱስ አያማልድም የሚል ማስረጃ አስተል ከመጽሐፍ ቅዱስ ውስጥ ያማልዳል የሚለው ልትሰጠኝ ትችላለህ አንተ? ኦኬ እኔ እሰጥሃለሁ። ለጠየቁት ጥያቄ መጀመሪያ መልስ ስጠኝ። ልሰጥህ እችላለሁ። እኔ አያማልድም ምን የሚል ነው የምሰጥህ? ግን እኔ ኢየሱስ አሁን በሰማይ ሆኖ እንደማያማልድ አያማልድም ሳይሆን እሱ እንደሚፈርድ ግን አለ አይደል መጽሐፍ ቅዱስ ላይ እንደሚፈርድ። ብራዘር አሁን አያማልድም የሚል ማስረጃ ስጠኝ ነው። አሁን እሱን ስጠይቃለሁ። እሱን ደግሞ አሁን ኢየሱስ አያማልድም የሚል ማስረጃ መጀመሪያ። አያማልድም የሚል ቃል በቃል የለም። አላማልድም የሚል ቃል በቃል የለም። እሺ ትምህርቱ አለ። ኢየሱስ አያማልድም የሚል ያስተማረ ሐዋርያ አለ በትምህርት ደረጃ በሰማይ? አሁን ኢየሱስ ማለት አያማልድም የሚለውን እኮ አላስተማሩ ነው ወይ ደግሞ ያማልዳል ብለው አላስተማሩ ነው። እሺ ያማልዳል ብለው አላስተማሩ። ዳይቲ አይደለም ያስተማሩት፣ ስለሱ ጌትነት ነው ያስተማሩ። እሺ መጽሐፍ ቅዱስን አውጣሽ። አሁን እኔ ላሳይ። አንተ የለህም እኔ ላሳይ። አንተ የለህም እኔ አሁን ላሳይ። ዕብራውያንን አውጣ። እሺ ኤርሚ ዕብራውያንን ክፈትለት። ትውልዱን እንዴት እውር እንዳደረጉት ብቻ እንድታዩ ያክል ነው። ዕብራውያንን 7:25 አውጣለት። እሺ አንዴ አንተ ጋር ድምጽ ስላለ ማይኩን ብቻ አጥፋው እና ስማ። አሁን ያነብልሃል። ድምጽ ስላለ አንተ ጋር ሚዩት አድርግ። ኦኬ ይኸው 7:25 ኦኬ ከአራት ልጀምርልህ። እርሱ ግን ለዘላለም የሚኖር ስለሆነ የማይል ወጣ ብራዘር። እሺ ላምበው ችግር የለም። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አየህ፣ አላስተማሩም ያልከው ትምህርት አለ፣ የሌለውን ግን ታምናለህ አንተ ብራዘርና። አይዟችሁ ኦርቶዶክሳውያን አይዟችሁ። እሺ ሌላ ሰው እንቀበላለን። ኤርሚሻ ጸጋ ይብዛልህ። እሺ ሌላ ኦርቶዶክሳዊ ተባረክ ዳን
እሺ ብሌን ከየት ቤተ እምነት ነው? ብሌኔ ይሰማል? ብሌኔ ብሌን እሺ ናቲ ናትቼ ናቲ ፕሊስ የወንጌል አማኞች እባካችሁ አትላኩ። የወንጌል አማኝ ከሆናችሁ በጌታ ማለት በቃ እንለምናችሁ። ምክንያቱም እናንተ ስንጠይቅ ምናምን ዌስት ኦፍ ታይም ነውና ምክንያቱም አሁን እየተሽከረከረ ነው። ሌላ ሰው መቀበል አልቻልኩም በዚህ በቻሌንጅ ውስጥ እናንተ ደግሞ ስትጨመሩ ሌላ አሳይመንት ነው። እሺ አይናለም እሺ ይታገሱ። ከየት ቤተ እምነት ነው ወንድም አለ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን በጣም ደህና ነን እኛ። የኦርቶዶክስ ቤተክርስቲያን ለምንድን ነው የኢየሱስን ምልጃ ይካደችው? ምልጃ ካደችው እና ፈጣሪ አይደል ከማን ጋር ነው የሚያማልደን? ፈጣሪ ስለሆነ አያማልድም እያልከን ያለው? አዋ ሁሉም ነገር ስልጣን ተሰጥቶታል። እንግዲህ ሊፈርድ ይመጣል። እሺ ኤርሚ ይሄው ሰጥቻለሁ ተቀበል። አይ እኔ አንተን ነው የጠየቅኩህ። አንተን አትመልስልኝ። ከማን በበለጠ ማወር ትንሽ ብናወራ አይሻልም? አዎ አይ ምንም እኔ ነኝ የምመርጠው ከማን ጋር ማውራት እንዳለብህና ኤርሚ አለ ችግር የለም ነው። አይ እሱም እኮ እንደነበረው ነው። ትንሽ አውርተን ወደዛ ብንሄድ አይሻልም ወይ ብዬ ነው። እኔ ነኝ የምወስነው ወዳጅ። ኤርሚሻ ሰላም ይታገሱ። እንዴት ነህ? ሰላም ነው። ሁሉ ሰላም ነው? እግዚአብሔር ይመስገን። ኢየሱስ አያማልድም? ይፈርዳል እንጂ አያማልድም። መጽሐፍ ቅዱስ ላይ አያማልድም ይላል? አይ እሱን አላነበብኩም። ማለት ያው አምላክ ስለሆነ ከማን ጋር ያማልደናል ብዬ ነው። ኢየሱስ ክርስቶስ አያማልድም ብሎ ያስተማረ ሐዋርያ አለ? የለም። እንደዛ ብሎ ያስተማረ ታዲያ አንተ ከየት አመጣው? አያማልድም ብል ያው ፈጣሪ ስለሆነ ከማን ጋር ነው እንጃ። ሁሉም ነገር ስልጣን ተሰጥቶታል። ወልደ እንግዲህ በጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል አይደል? ነው እንግዲህ ኢየሱስ ተወለደ። ፈጣሪ ስለሆነ ነው የማያማልደው? ፈጣሪ ስለሆነ ነው የማያማልደው? አዎ ከማን ጋር ነው? ሁሉም ነገር ስልጣን ለሱ ስለተሰጠው ከማን ጋር ነው የሚያማልደው ብዬ ነው። ኢየሱስ ሞቷል ብለህ ታምናለህ? ሞቷል ብለህ ታምናለህ? ድል አድርጎን ተነስተዋል። አምላክ ይሞታል? ፈጣሪ ይሞታል? ፈጣሪ ይሞታል ወይ? እንግዲህ የተጻፈው ነው እኮ። ምንድን ነው የተጻፈው? አምላክ ከድንግል ማርያም መወለዱን አታውቅም እኮ? አዎ ፈጣሪ ይሞታል ወይ? ኢየሱስ ፈጣሪ ስለሆነ እንዴት ይማልዳል አልከኝ። እኔ ደግሞ እየጠየቅኩ ያለሁት ኢየሱስ ፈጣሪ ከሆነ እንዴት ሊሞት ቻለ? እሱን አስረዳኝ።
አይ ጥያቄ ከኔ ጠየቅከኝና ፈጣሪ አንተ አሁን ኢየሱስ ክርስቶስ ይማልዳል ነው ያልከኝ። አንተ ጠየቅከኝ ጥያቄ ኢየሱስ ይማልዳል ስለ ኢየሱስ ይማልዳል ስለ አምላክ ነው እንዴት ይማልዳል አልከኝ። ኢየሱስ ሞቷል እሱን አምናለሁ አልከኝ። አምላክ ከሆነ ይማልዳልና ይማልዳል ይላል እንዴ? እኮ በፈለግከው አንተ ወሰደው በፈለግከው ወሰደው። ይማልዳልም ያማልዳል ብለው መማለድ ማለት መጸለይ ነው። አምላክ ከሆነ እንዴት ሞተ? እንዴት አምላክ ከሆነ እንዴት ሞተ? ፕሮቴስታንት ናቸው? አዎ ፕሮቴስታንት ነን። ጥያቄ እየጠየቅኩ ነው። አምላክ ከሆነ እንዴት ሞተ? አምላክ ከሆነ አዎ አምላክ ከሆነ እንዴት ሞተ? እንዴት ሊሞት ቻለ? እና ፈጣሪ እንዴት እና አልሞተም እያልከኝ ነው ወይስ ሞቷል እያልከኝ ነው? እየጠየቅኩ ነው እኔማ። እሺ አልሞተም ልበላ። እሺ እኔ ደግሞ አልሞተም። እሺ እንዴ ስንጀምር ኢየሱስ ክርስቶስ ሞቶልኛል ብለህ አይደል እንዴ ጀመርከው? ኢየሱስ ሞቷል ብለህ አታምንም? አምላክ ሞቶልኛል ብለህ አታምንም? ኢየሱስ ሞቶልኛል ብዬ አልጀመርኩም። እኔ ለማንኛውም አታምንም እንደሞተልህ? አይ ነው አይደለም። ምርጫ ሰጠው እኮ በቃ አንተ የትኛው እንደምትመርጠው አልከኝ አይደል? ሰጠው። እኔ አንተ አብራራልኝ እኮ። ኢየሱስ ክርስቶስ ስለኛ ሞቷል አልሞተም? ሞቷል። በጣም ጥሩ። ኢየሱስ አምላክ ነው አይደለም? አምላክ ነው። አምላክ ከሆነ እንዴት ሞተ? እንግዲህ ሞትን ድል አድርጎ ተነስቷል። አዎ ተነስቷል። ግን እንዴት ሞተ? እንዴት ሞተ? አምላክ ከሆነ እንዴት ሞተ? እንዴ መጀመሪያ ቃል ነበር አልኩ እኮ። ቃልም እግዚአብሔር ነው አልኳል። አዎ እሱንም አምናለሁ እኮ። እኔ እኮ እሱ ላይ ጥያቄ የለኝም። ኢየሱስ አምላክ ነው ወይ የሚለው ላይ እኮ አይደለም እየጠየቅኩ ያለሁት። እኔ እየጠየቅኩ ያለሁት ኦኬ እሺ አምላክ ከሆነ ታዲያ እንዴት ሞተ? እንዴት ሞተ? እንግዲህ መጽሐፍ ቅዱስ እንደዛ ነው የሚለን እኮ። እንዴት ሊሞት ቻለ? አምላክ ከሆነ ሞተ በሶስተኛው ቀን ድል አድርጎ ተነሳ የሚለው አላነበብኩም እንዴ? እሱ ላይ አይደለም ጥያቄ። አሁን አንተ ኢየሱስ አማላጅ ነው ስለ እንዴት ያማልዳል አምላክ ከሆነ አልከኝ። ይሲ ኢየሱስ ክርስቶስ ሞተ ስትል አምላክ ሆኖ እንዴት ይሞታል ብለህ ሳትጠይቅ ይማልዳል ሲባል እንደዚህ ብለህ መጠየቅ የለብህም ለሌላ ጊዜ። ስለዚህ ምንድነው መሰለህ መጀመሪያ ማወቅ ያለብህ ነገር ጌታ ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ በሰውነቱ ሞቷል። አሁን ወደ አንድ ጥቅስ ልወስድ ነው፣ በደንብ ተምረህ እንድትወጣ ወደ አንድ ጥቅስ ልወስድ ነው። ዳኒ ትልቁ ላይ አድርገኝ። ወዳጄ የጠበቃ ስራው ምንድን ነው? ይታገሷል አለ። የጠበቃ ስራው ምንድን ነው ማለት? ጠበቃ ምንድን ነው ስራው? ጠበቃ ማሳመን ነው ስራው። እንግዲህ ማሸነፍ። ለማን ነው የሚያሸንፈው? ለቆመለት ሰው ነው። ኢየሱስ ጠበቃ ነው ለኛ? አዎ ጠበቃችን ነው። አዎ ለኛ ነው የቆመው። ኦኬ። ስለዚህ ጠበቃ ሆኖ ምን ያደርግልናል? ወደ ዲያብሎስ እንዳይወስደን ወደ ሌላ ነገር እንዳንገባ ይመልሰናል። ጠበቃነቱ በሰማይ ነው ወይስ በዲያብሎስ ፊት ነው? በሰማይ ነው። ያው እንግዲህ ለሰው ልጅ ነው ታዲያ በሰማይ። ኦኬ። በሰማይ ከሆነ ታዲያ ዲያብሎስ አለ እንዴ በሰማይ?
እና ዙፋኑ ያለና ኢየሱስ ክርስቶስ ምድር ላይ ነው እንዳለው? አይ የሰይጣንን ነው የምልህ። ሰይጣን በሰማይ ያለው እንደ ዙፋን የለውም እኮ ነገርኩ። በዙፋኑ ነው ቁጭ ብሎ ለእኛ ነው ጠበቃ ይቆማልን አልኩ። አዎ ከማን ዘንድ ነው ጠበቃ ይሆንልን? ከአብ። በጣም ጥሩ። ስለዚህ ተመለሰልህ ማለት ነው። ኢየሱስ ክርስቶስ ከአብ ዘንድ ጠበቃ ነው አልከኝ። በጣም ጥሩ። ከአብ ዘንድ ጠበቃ ሆኖ ምን ያደርጋል እንዴ? እኛን ይጠብቀናል። ጠበቃ ስራው መጠበቅ ነው እንዴ? አይደለም። ጠበቃ ስለ በቃ ነገር ነው። ጠበቃ ማለት ለኛ መቆም ነው አልኩ እኮ። ለአንድ ሰውን እኮ ለማሸነፍ ጠበቃ እንግዲህ ስራው ማሸነፍ፣ ሰው መርታት ነው አይደል? ምን ብሎ ነው የሚረታው? ተከራክሮ ነው አይደል? ተከራክሮ ነው አይደል የሚረታው? አዎ። ስለዚህ ኢየሱስ ይከራከርልኛል ብለህ ታምናለህ? ተከራክሮልኛል። እኔ ነኝ እንግዲህ መወሰን የምችለው። እንዴት ነው አንተ መወሰን የምችለው? እንዴ እሱ እኮ እውነትና መንገድ እኔ ነኝ ብሏል። አዎ ልክ ነው። እና እንግዲህ መጥፎንና ክፉን መለየት የምችለው እኔ ነኝ። እንግዲህ እሱ እውነቱን ተናግሯል፣ አስቀምጦልኛል። አይ ከአብ ዘንድ ስላንተ እንደሚከራከርልህ ታውቃለህ? አዎ በማን አጠገብ ቁጭ ብሎ አልከኝ እኮ። በአብ ዘንድ አልኩ እኮ እኔ። ኦኬ። ስለዚህ በአብ ፊት ኢየሱስ ዛሬ ጠበቃችን ነው ማለት ነው። አዎ ለኛ ጠበቃ ቆሞልናል አልኩ እኮ። በጣም አሪፍ። ያ ጠበቃ በአብ ፊት ነው፣ እርሱም ጌታ ኢየሱስ ክርስቶስ ነው። በቃ ተባረክ። ይህንን እኮ ነው የፈለግነው። ይህንን የፈለግነው ቃሉም የሚለው ይህንን ነው። ልጆቹ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከማን ዘንድ? ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ አማላጅ ነው የምንለው ይህንን ነው። እኛ ሌላ ነገር እኮ አላለም። ኖ አይደለም። አየህ አሁን እኮ ትክክል ነው እኮ። አብን ያየ እኔን አይተዋል አይደል? አብና ወልድ አይለያዩም እንዴ? ወልድማ ኢየሱስ ነው እንዴ? አየህ እኮ። ስለዚህ ቅድም እኮ ጨረስን። ኢየሱስ የሚማልደው ከማን ዘንድ ነው አለን? ጠበቃነቱ በማን ፊት ነው አለን? ጠበቃነቱ እኮ አሁን እዛ ጋር ነገር እኮ ጠበቃ የሚላል አሁን እዛ ጋር የለም እኮ። አሁን እሱ እንደምሳሌ አድርገው ወስደነው ነው እሱ። አይ ምንም ምሳሌ አይደለም እንጂ ይሄው ጠበቃ ይላል እኮ። ከአብ ዘንድ ጠበቃ፣ ይሄው ከአብ ዘንድ ጠበቃ አለን ይታያል። ልጆቼ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ። ማን ነው ያ ጠበቃ? እርሱም ኢየሱስ ጻድቅ የሆነ ኢየሱስ ክርስቶስ ነው። ጠበቃ ለንጹህ ሰው ነው የሚቆመው? ለወንጀለኛ ነው የሚቆመው? እንግዲህ ጠበቃ ለሁሉም ነው የሚቆመው። እዚህ ጋር ግን እንዲህ ይላል፣ እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ። ስለዚህ ኢየሱስ ክርስቶስ ጠበቃ ነው። ይሄንን ነው እያልን ያለ ነው። ይታገሱ። ሌላ አንድ ተጨማሪ ጥያቄ ልጠይቅህ። ኢየሱስ አማላጅ፣ ኢየሱስ ዛሬ ይማልዳል ማለት፣ ቆይ ስማኝ፣ ኢየሱስ ዛሬ ይማልዳል ማለት ስህተት ነው ወይስ ትክክል ነው? መማለድ ማለት መጸለይ፣ ስለኔ እጸልያለሁ፣ አምናለሁ። ኢየሱስ እንደሚማልድ ታምናለህ? አዎ ይማልዳል። አዎ። ታዲያ ለምንድን ነው እንዴ? ለምን ነው አይደለም ልል የፈለኩት እኮ ሮሜ 8:34 ላይ ስለናንተ ኢየሱስ ክርስቶስ ይማልዳል ይላል። አዎ አይደል? 8:26 ላይ ስለናንተ መንፈስ ቅዱስ ይማልዳል ይላል። አዎ ልክ ነው። እና አሁን እዛ ጋር ደግሞ መንፈስ ቅዱስ ማን ነው?
8:34 ላይ ደግሞ ኢየሱስ ክርስቶስ ተመልሶ ደግሞ ቅዱሳንም ስለኛ እንደሚማልዱልን ነው እንግዲህ የተነገረው የሚሉ የታለ ቅዱሳን ስለኛ እንደሚማልዱ እዛ ላይ እኮ 8:34 ላይ 8:26 አውጣሽ ምንድነው የሚለው? ቅዱሳን ይማልዳሉ የሚላል እዛ ላይ ቅዱሳን ሳይሆን መንፈስ ቅዱስ ነው የሚለው። አዎ እኮ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ አናውቅም፣ ግን ነገር ግን መንፈስ በማይነገር መቃተት ይማልድልናል ይላል። መንፈስ ቅዱስ በውስጣችን ሆኖ ይማልዳል፣ መጸሎትን ያስተምረናል። ኢየሱስ ደግሞ በአብ ቀኝ ሆኖ ስለኛ ይማልዳል። ይሄን ታምናለህ? በአብ ቀኝ ሆኖ እንግዲህ ላነበው እችላለሁ፣ ግን እኔ አሁን ግራ የገባኝ ታውቃለህ? ኢየሱስ ክርስቶስ ለፍርድ ይመጣል እንግዲህ አይደል እኮ ለፍርድ ሲመጣ ኢየሱስ የሚማልደው በማን ፊት ነው? በእግዚአብሔር ፊት ነው፣ በአብ ፊት። ይሄው ቁጥር 34 ምን ይላል? አንብበው እስኪ። አይታይ በደንብ አይታይም። ቁጥር 33 33 ለምን ምን ላይ ሮሜ? ይሄው አውጥቼልሃለሁ። አይታይም እኮ እየታየኝ አይደለም እንትን እያለኝ ስለሆነ 8:34 ላይ ነው ያልከው ያወጣው። አዎ እንግዲህ እኔ ለጊዜው አልታየኝም፣ አንተ ከታየህ አንብብ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ የሚማልደው ስለማን ነው? መማለድ እኮ መጸለይ እኮ ነው አይደል? አማላጅ ማለት ደግሞ መልአክ ነው። አይ ይሄው እዚህ ጋር አማላጅ የሚለው ማንን ነው? ይኸውልህ ይታለ ምን ላይ 8:34 ላይ ብቻ ሳይኝ። እሺ ይሄው 8:34 ይሄው 8:34 እያሳየው ነው። አሁን በደንብ እየታየኝ ነው፣ ግን የተቆው እንትና አርገዋል መሰለኝ። ይሄው እሺ ቁጥር 34 የሞተው እየታየ ነው። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ማን ነው? ክርስቶስ ኢየሱስ ነው ይላል። ታዲያ አንተ እና የሚማልደው ማለት አማላጅ ማለት ነው። አዎ ልክ ነው። ጳውሎስ ስለኛ የሚማልደው ክርስቶስ ኢየሱስ ነው እያለህ ነው እኮ አይደለም? ነው አይደለም? አሁን እዚህ ጋር አሁን የሚያማልደው የሚለው አማላጅ ማለት ነው። አዎ ሌላ ምን ትርጉም አለው? የሚማልደው እኮ ነው ያለው። የሚማልደው እኮ ነው ያልከው ነው። እና ምን ማለት ነው የሚማልደው ማለት? መማለድ ማለት መጸለይ ማለት ነው፣ መለመን ማለት ነው። አይ ግዴታ መጸለይ አይጠበቅበትም። በአብ ቀኝ ሆኖ ስለኛ ይታይልናል፣ በሱ ፕሬዘንስ ስለኛ ይማልድልናል። ስለዚህ ጳውሎስ ስለኛ የሚማልደው ከሆነ ጠየቁ። አማላጅና መማለድ አንድ ነው? አንድ ከሆነሽ አንድ ነው። መማለድ ማለት የሚማልድ ነው አማላጅ የሚባለው። ስለዚህ በዚህ ክፍል ላይ እንዳየኸው ጌታ ኢየሱስ ክርስቶስ አማላጅ ነው ይላል። እንግዲህ እሺ ለፍርድ ሲመጣስ ምንድን ነው የምትለው? ልክ ነህ። ለፍርድማ ሲመጣ ያኔ ይፈርዳል። አሁን ግን ለፍርድ እሱ ሌላ ጉዳይ ነው። ግን አሁን የፍርድ ወቅት አይደለም፣ እያወራን ያለነው ስለ አሁን ነው። አሁን እኮ ይኸውልህ ልክ ነህ እኮ አንተ ጥያቄ ጠየቀኛ፣ እኔ ልጠይቅህ። አይ ስማኝማ፣ አሁን እያወራን ያለነው ስለ ፍርድ አይደለም። ፍርድ እኮ ሌላ ርዕስ ነው። ተቀበልኩ፣ ችግር የለውም እንቀበላለን። በቃ ኢየሱስማ ተመልሶ ይመጣልና ማለት ደግሞ አይደለም። እሺ ይስላል። አይ መተማመን ጉዳይ አይደለም፣ ወንጌል ነው እያጠናን ያለነው። ስለዚህ አሁን እያወራን ያለነው ስለ ፍርድ ቀን አይደለም፣ እያወራን ያለነው ስለ አሁን ነው። አሁን ላይ ጌታ ኢየሱስ ክርስቶስ ይማልዳል። ቆይ አንድ ጥቅስ ልጨምርልህማ፣ ዛሬ በደንብ ተምረን ነው የምትወጣው። ፕሮቴስታንቶች ደግሞ የምታናዱኝ ምን ነው ልንገርህ?
አይ አትናደድ እንዴ! ለምን ትናደዳለህ? እኔ ሲጀምር ለጤና ጥሩ አይደለም። ለጤና ጥሩ አይደለም። አትናደድ። አይ ኢየሱስ አለ ፈውሰኛል፣ ችግር የለውም። እሺ እንቀጥል። እሺ ዕብራውያን 7:24 ላይ እንዲህ ይላል፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ይታያል። ሂድ አንብብ። ምን ይላል አሁን? ምን ላይ ስንት ቁጥሩ ደብቀዋል? ዕብራውያን 7:25 እየታየ ስለ እነርሱም ብሎ ሂድ። ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራል ይላል። መቼ ነው የሚያማልደው? ዘውትር። ስለዚህ ዛሬ ምንድን ነው? ዛሬ የመዳን ቀን ነው እኮ። ዛሬ ምንድን ነው እሱ? ዛሬም ስለኛ ነው የሚቆመው። በጣም ጥሩ። በቃ ይሄንን ነው እያልን ያለ ነው። በሰማይ ስለኛ የሚቆመው በሰማይ ኦፍ ኮርስ በሰማይ ስለኛ የሚቆመው በሰማይ ስለኛ የሚታየው ጌታ ኢየሱስ ክርስቶስ ነው። እሺ ሌላ ጥያቄ፣ ከሱ ውጪ በሰማይ ስለኛ የሚታያለ? የለም። በጣም እግዚአብሔር ረድቷል። እንዴት? በሰማይ ሌላ ስለኛ የሚታይ የለም። ኤግዛክትሊ ታገሱ። በሰማይ የሰው ወኪል ከኢየሱስ ውጪ ሌላ የለም። በሰማይ የሰው ወኪል ጌታ ኢየሱስ ክርስቶስ ብቻ ነው። እሱ አምናለሁ። ጌታ ኢየሱስ አማላጅ ነው። አማላጅ አይደለም። ኦፍ ኮርስ እንዴ ሁለት ጌታ አለ እያልክ ነው ማለት ነው። አንተና በሱ ሂሳብ ካባታነጋገር ኤርሚ ቆይ አንዴ ይታገስ። አሁን አንተ ኢየሱስ ከኤርሚ አይደለም ጌታ ነው አምላክ ነው። ቆይ ኢየሱስ ፈራጅ ነው አማላጅ አይደለም የምትለው አምላክ ስለሆነ ፈራጅ ነው እንጂ አማላጅ አይደለም ብለህ ነው የምታምነው? እኔ ፈጣሪ ስለሆነ ሁሉም ነገር ለወልድ ሰጥቶታል ስልጣን። እሺ የሚፈርደው በአምላክነቱ ነው? አንድ ጊዜ ጥሩ ነው የመጣው ኢየሱስ ክርስቶስ ሮሜ 8:34 ላይ ስናይ ዕብራውያን 7:25 ላይ ስናይ መጽሐፉ ይማልዳል ይለዋል አይለውም? ይላል። ስለኛ ጌታ እኮ ይጸልያል። አይጸልይም እኮ አላልኩም እንዴ? አይ ስለ ጸሎት አይደለም እያወራን ያለ ነው። የኛ አማላጅ ነው። በሰማይ የኛ ወኪል ነው። እኔ ከማን ጋር ነው የሚያማልደው? ከአብ። በጣም ጥሩ ጥያቄ። ቅድም ሮሜ 8:34 አንብበን ነበር። ረሳኸው? አልረሳሁም። ከማን ጋር ይላል ታዲያ? አንደኛ ዮሐንስም ላይ አንብበን ነበር ስለ ጠበቃነቱ። ከማን ጋር ነበር የሚለው? ልጆች ኃጢአትን እንዳታደርጉ ተጠንቀቁ፣ ኃጢአትን ብታደርጉ ግን ከማን ዘንድ ጠበቃ አለን ነበር ያለው። ይታገሱ። እየሰማው ነው። ከማን ዘንድ ጠበቃ አለን ነበር ያለው? አንደኛ ዮሐንስ ምዕራፍ 2 የኢየሱስ ጠበቃነቱ ከማን ዘንድ ነው ብሎን ነበር? ከአብ ነው። ስለዚህ ከማን ጋር ነው የሚያማልደው? እኔ ጠየኩት ጥያቄ እኮ አልመለስክልኝም እኮ። አይ ቆይ መጀመሪያ የጠየቅኩት መልስልኝ እንጂ። አንደኛ ዮሐንስ ምዕራፍ 2 ከማን ጋር ነው ጠበቃነቱ ነው የሚለው? ከአብ ጋር ነው የሚለው። ስለዚህ ከማን ጋር ነው የሚማልደው? የሚያማልደውና ማለት የሚያማልደው እንዴት አንድ በምን መንገድ እንደወሰድከው እኔ እንጃ። እሺ እኔ ጥሩ ወሬ ስለምታወራ ብዙም እንትን አልቃወምም። በቃ ይታገሱ።
በደንብ አስተውል። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ተምረ መውጣት ስላለብህ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ይሄ ማለት ምን ማለት ነው? ከድንግል በመወለዱ የኛን ባህሪ ገንዘብ አድርጓል። ስለዚህ ፍጹም ሰው ነው ማለት ነው። ስለዚህ ፍጹም ሰው እንደመሆኑ መጠን ከአብ ዘንድ ስለኛ ይማልዳል። ከአብ ዘንድ አማላጃችን ነው። በአብ ፊት ወኪላችን ነው። በአብ ፊት የኛ ካህን ነው። የኛ ወኪል ሆኖ በአብ ፊት ስለኛ ይማልድልናል። ይሄንን አምናሃል? እሺ፣ ይሄንን አምናሃል? አመንኩሽ፣ እቀበላለሁ። በቃ ፎሎ አድርገኝ። ተጨማሪ ጥያቄዎች ካሉ ፎሎ አድርገኝ፣ በደንብ እናወራለን። አንድ ጥያቄ ጠይቅ። በኢየሱስ ክርስቶስ አማላጅነት ዙሪያ ነው እያወራን ያለ ነው። ፎሎ አድርገኝ፣ በደንብ እኔ ችግር የለውም እኮ አንድ ሰው እኮ እሺ ብዬ ተቀበልኩ እኮ ነው ወሬ ደስ ስላለኝ ነው ማለት ነው። አነጋገር ከሰር ተመቼ ነው እንጂ የራሴን ሐሳብ አንጸባረቅ አቅቶኝ አይደለም። ደግሞ መጽሐፍ ቅዱስ ስታወራ ደግሞ መግባባት መቻል አለበት ታውቃለህ። አዎ ልክ ነህ። ለዛ ነው። ስለዚህ አሁን አማላጅነት ነው እያወራ ከሌሎቹ አማላጅነት ነው እያወራ ከሌሎቹ ለየት ለምን እንዳልኩ ልንገርህ። ደስ የሚል ነገር የሆነ ቀስ ብለን እያወራን ሌሎቹም ጋር እኮ አለ ፕሮቴስታንት ጋር መግባት ይችላል፣ መነጋገርም ይችላል። እነሱ ደግሞ የግል ሀሳብ ብቻ ስለሚያንጸባርቁ ያው ትችት ስላለው ነው። መጽሐፍ ቅዱስ ደግሞ ተግባብተህ ስታወራ ነው ደስ የሚለው። አሁን ስለ ኢየሱስ አማላጅነት ነው እያወራን ያለ ነው። አንተ ብቻ ያዘው። ለፍርድ ኢየሱስ ክርስቶስ ጻድቃንን በቀኝ ኃጥአንን በግራ አቆማቸዋል አለ። ለፍርድ ሲመጣ ምንድነው የምትላቸው? አሁን እኮ ለምን መሰለ ይታገሱ። መርሳት የሌለብህ ነገር የጌታ የኢየሱስ ክርስቶስ የሊቀ ካህንነት አገልግሎት እስከ ዳግም መምጣቱ ድረስ የተወሰነ ነው። ይመጣል። መቼ እንደሚመጣ ታውቅም። ተጠንቀቁ ነው ያለን። እንግዲህ ልክ ነህ። ቆይ ስማኝ። ስለዚህ ጌታ ኢየሱስ ክርስቶስ ልክ ተመልሶ ሲመጣ ያኔ ያመኑ ቅዱሳንን ወደ ራሱ ሲወስዳቸው በደሙ የዋጃቸውን በእርሱ ቤዛነት በእሱ መድኃኒትነት የእግዚአብሔር ልጅ ነው፣ ብቸኛ አዳኝ ነው፣ ብቸኛ ሕይወት ነው፣ ብቸኛ መንገድ ነው፣ ብቸኛ የመጽደቂያ መንገድ ነው፣ ብቸኛ ከአብ ዘንድ አማላጅ ነው፣ በእርሱ ቤዛነት ነው ምድነው ብለው ሕይወታቸውን ለሱ የሰጡ ሰዎችን ወደ ራሱ ይዘውቸው ሲሄድና ወደ ራሱ ሲሰበስባቸው ያን ጊዜ የሊቀ ካህንነት አገልግሎቱ ያበቃል ማለት ነው። ያኔ ምልጃል ማለት ነው። ባላመኑት ላይ ቆይ ልጨርስ ታገሱ። አንተ አነጋገር እኮ ያው ኢየሱስ ክርስቶስን ያመኑትን አይጠይቃቸውም እያልከኝ ነው። አይ ቆይ ልጨርስልህ። ስለዚህ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ ወይንም ደግሞ ወደ መቅደስ የገባው ሊቀ ካህን በመቅደስ ውስጥ ያለውን አገልግሎቱን ጨርሶ ሲወጣ ያኔ ሊቀ ካህን አገልግሎቱ ያበቃል ወይም ይፈጸማል ማለት ነው። ለምሳሌ በብሉይ ኪዳን ሊቀ ካህናት ወደ መቅደስ ገብቶ ደሙን ይረጫል እና ደሙን ሲረጭ ካህናቱ ህዝቡ እስኪወጣ ይጠብቁታል፣ በጉጉት ይጠብቁታል። ዛሬም ስለኛ እየማለደልን ያለው ጌታ ኢየሱስ ክርስቶስን እኛ በናፍቆት እንጠብቀዋለን። ስለዚህ ይሄ ወደ ውስጥ የገባው ወደ መቅደስ የገባው ጌታ ኢየሱስ ክርስቶስ ስለኛ እየማለደ ያለው ጌታ ኢየሱስ ክርስቶስ አሁን ደግሞ ከእውነተኛይቱ መቅደስ ይወጣና ወደ ምድር ይመጣል። ወደ ምድር መጥቶ ደግሞ ፍጻሜ ይሆናል ማለት ነው። እስከዛ ድረስ ግን ጌታ ኢየሱስ ክርስቶስ አማላጅ ነው። እስከዛ ድረስ ግን ጌታ ኢየሱስ ክርስቶስ እኔ ግን ልንገርህ አይደል ማምነው ነገር ተመልሶ ይታገሱ። ቆይ ተመልሶ እስኪመጣ ድረስ ግን ከአብ ዘንድ ይማልዳል። ተመልሶ እስኪመጣ ድረስ አንተ ኦሬዲ አሁንም ራሱ እኮ ሲጀምር ልንገርህ በቃ ይታገሱ። አንተ እስኪመጣ ድረስ አድርጌ ያለው
ፎሎ አድርጌ ያለው ስለ ሊቀ ካህን ነው እያወራን ያለ ነው። በሊቀ ካህን ጉዳይ ክርስቶስ ምልጃ ላይ ተጨማሪ ጥያቄዎች በደንብ እንወያያለን። ፎሎ አድርጌ ያለው ይታገሱ። አንዴ የሆነ ነገር ልናገር። ኤርሚና ይታገሱ። ይቅርታ። ኧረ አልቀበለም። አንተ ነህ ከኤርሚ ጋር ነው ያወራሁት። አይ አንድ ጥያቄ ልጠይቅ ነበር። እኔም ኦርቶዶክስ ነኝ እንዳንተው ማለት ነው። ችግር የለውም። እሺ አሁን ድነሃል እንዴ? አሁን ድነሃል ስትለው ነበር እሱ ኤርሚያስ አይደል? ጳውሎስ አሁን ድኗል። ጳውሎስ አምናለህ? ጳውሎስ ድኗል። ጴጥሮስ ድኗል። የጌታ ደቀ መዛሙርት ናቸው አይደል? እኔ እኮ ልጠይቀው ነበር እኮ ድኗል አልዳኑም? አንተ አኪያ ማለት ብዙ ኦርቶዶክስ ጠያቂዎች ማለት ዳን ያለክ አድርጉልኝ። አቤት አለው ኤርምሻ ይጠይቀው ልጠይቀው ማለት እኔ ኦርቶዶክስ ስለሆንኩ ነው። ምንድነው ብዙ ጊዜ ኦርቶዶክስ የምንጠያየቀው ዛሬ ድነሃል እንደ የሚባለውን ነገር ማለት ነው። አሁን ይታገሱን የጠየቁት ጳውሎስ የኢየሱስ ክርስቶስ ደቀ መዛሙርት ነው አይደል? ጴጥሮስም የኢየሱስ ክርስቶስ ደቀ መዛሙርት ነው። ዮሐንስም እንደዛው ብዙ ደቀ መዛሙርቶች። ከዛ በኋላ ደግሞ ኢትዮጵያ ላይ ያሉ የምንላቸውም እንግዲህ ኦርቶዶክስ እኛ ኦርቶዶክሶች የምናምናቸው እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ምናምን የእግዚአብሔር ተከታይ ብለን ነው የምናምነው። እነሱ ዛሬ ድነዋል። ይታገሱ። ዛሬ እንዴት በጌታ ዘንድ አሉ? አረ እና ነገርኩህ እኮ ለፍርድ ሲመጣ ኢየሱስ ክርስቶስ አሉ አይደል? በጌታ ዘንድ ድነዋል ብለን ነው እነ ጳውሎስ እነ ዮሐንስ ምናምን የምናምነው አይደል? እኔ ዛሬ ድኛለሁ ለማለት እኛ ኦርቶዶክሶች ለምን ይደክመናል? በኢየሱስ ክርስቶስ እኔ ዛሬ ድኛለሁ የሚለውን እነሱ ከዳኑ የነሱን ፈለግ የምንከተል ከሆነ እኛ ኦርቶዶክሶች ዛሬ በኢየሱስ ክርስቶስ ቤዛ በሆነልን ድነናል ማለት ለምን ይከብደናል? ለምን አንተ ምን እኮ ጥያቄ ውስጥ እኮ ራሱ ያስገባም እኮ ምን ሆነሃል አንተ ራስህ? እኮ የገና ስትወልድ 40 ቀን እኮ ተወልደ ያመነ የተጠመቀ ይድናል አይደል እንደሚለው አኪያ እኔ ልመልስልህ ከይቅርታ ጋር እስካሁን ዝም ብዬ ያዳመጥኳችሁ ነበርና እድሉን ብትሰጡኝ። እሺ አመሰግናለሁ። አንድ ወዳጄ ናት ኢንቫይት ያደረገችኝ ከእናንተ ጋር እንድማማር ማለት ነው። እና እዚህ ላይ ያነሳችሁ ያላችሁትን ጥያቄዎች እየሰማሁ ነበረ። ደስ የሚል ቆይታ ነውና አሁን አኪያ ከተናገረው አንፃር ጀምሬ የራሴ መልከታ እንዳስቀምጥ ይፈቀድልኝ። እና አሁን አኪያ ከተናገረው ምንድነው ያለው? ይሰማል ወዳጆች? ይሰማል። ጥሩ። አሁን አኪያ ምንድነው የተናገረው? እነሱ ከዳኑ እኛ ለምንድነው ደህናና ብለን በድፍረት የማንናገረው ነው አይደል ያልከው አኪያ? ትክክል። አዎ እሱ ጋር ኦርቶዶክሳዊ እይታ ምን መሰለህ? ኦርቶዶክሳዊ እይታ ወይም ደግሞ አስተምህሮ አሁን በቀጥታ ድነሃል ወይ ተብሎ ሲጠየቅ መልሱ አዎ ድኛለሁ፣ እየዳንኩ ነው፣ ድህነቴንም እፈጽማለሁ የሚል ነው የኛ አስተምህሮ ማለት ነው፣ እንደ ቤተክርስቲያናችን አስተምህሮ። ምክንያቱም ሙሉ ለሙሉ ድኛለሁ ማለት አንችልም። ምክንያቱም የሰው ልጅ ደካማ ነው። ዛሬ ሊድን ይችላል። ዛሬ እስካሁን ደቂቃ ድረስ ጽድቅ ላይ ሆኖ ቀጣዩ ሰከንድ ላይ ኃጢአት ሊሰራ ይችላል። ንስሐ እስካልገባና ኃጢአታችንን ደግሞ ሙሉ ለሙሉ 100% 99 አይደለም ሙሉ ለሙሉ ደግሞ 100% እስካላጸዳን ድረስ ልንድን አንችልም። ንስሐ የተሰጠን ለዛ ነው። ንስሐ ግቡ ከዮሐንስ ጥምቀት ጀምሮ ከመጥምቁ ዮሐንስ ጀምሮ ንስሐ ግቡ የተባለው በእርግጥ የዮሐንስ ጥምቀት ለንስሐ ነበረች። ከዛ በኋላ ክርስቶስ ደግሞ መጥቶ በእሳት ያጠምቃቸዋል ተብለናል። ስለዚህ ኦርቶዶክስ እይታ ድህነትን ዕለት የሚፈጽሙ እንጂ አንድ የጠየቀ እኮ እሱ አሁን አንተ የምታወራው ልክ ነህ እኮ። አሁን እሱ ጌታ ኢየሱስ ክርስቶስን ስትቀበል ነው መዳን የምትችለው አይደል እንዴ? አዎ ሳልቀበል እንዴት ድናለሁ ወዳጄ? አሁን እዚህ ጋር ምንድነው ንስሐ ጌታ ኢየሱስ ክርስቶስ አምነህ ስትቀበል ንስሐ ትገባለህ። ለምን? መጀመሪያ መዳን ነው የሚቀድመው።